አለብሽ። ካለበለዛ ኃላፊነቱን ማተች ከሆነ ለድርጅት ስጫት። አትሰቃይ ልጅቷ። የሚያሳድግ ድርጅት ስጫትና ጥሩ ህይወት ትኑር። ወደ ውጭ ወስደው ጥሩ ትምህርት ያስተምራል። እንደዛ ነው። እሺ በቃ እሺ እሺ ጎበዝ። እንደዛም ልጅሽን ይቅርታ ጠይቂያት ፕሊዝ። በጣም አቀቃፊያትና ይቅርታ ልጄ ቢያት ይቅርታ በቃ ሰይጣን አሳስቶኝ ነው እንጂ አንቺ ለኔ ውድ ነሽ በያት። ውድነቷን ንገሪያት። ገባሽ? ራሷን ዝቅ አርጋ ከሰዎች ታያለች። እኔ ሳልፈለግ የተፈጠርኩ ነኝ። እኔ ለእናቴ ሸክሟ ነኝ። ሸክምሽ እንዳልሆነች ጌጥሽ እንደሆነች ንገሪያት። ካለበለዚያ ነገ ማለት ነው ነገ ማንኛውም ወንድ ሲመጣ ወንዱም ተለማማጭ ነው የምትሆነው። ምንም ቢተፋባትም አብራው ትኖራለች። ወንድ ልጅ ቢደበድባትም ቢተፋባትም ለምን እኔ አረባም ብላ ነው የምታስበው። ገባሽ? ነገ ልጅሽ አሁን 11 ዓመቷ ነው፣ ከ7 ዓመቷ ነው 18 ዓመት ሲሞላት ቦይፍሬንዷ ቢደበድባት ምን ቢላት ትተው አትሄድም። ቢካዝ ሌላ ማንም አይፈልገኝም ብላ ነው የምታስበው። እኔ ዋጋ የለኝም፣ እኔ ዋጋ አላወጣም፣ እኔ ከሰዎች ሁሉ ያነስኩ ነኝ ብላ ነው የምታስበው። ገባሽ? ሰውን ተለማማጭ ትሆናለች፣ የሰዎች ባሪያ ትሆናለች፣ የሰዎች አሽከር ትሆናለች። ለምን? ዝቅ አርጋ ራሷን ስለምታይ። ልጅ ደግሞ መውለድ ያለብን ብቁ ስንሆን እንጂ ጓደኛ ስላስፈለገ ብቸኝነት ስለ እንትን ስላለን አይደለም። ስለዚህ ልጅሽን ይቅርታ ልትጠይቂያት፣ ልታቅፊያት፣ ፍቅር ልትሰጫት ይገባል። አይኖ አንቺ ያልተሰጠሽን ፍቅር ኬት አምጥተሽ ትሰጫለሽ? አንቺም ላይ እኮ እየፈረድኩ አይደለም። አስተዳደግሽ ሙሉ ተንከራተሻል፣ ተርበሻል፣ ተጠምተሻል፣ ተበድለሻል። እና ያ ነገር አንቺ ደግሞ እነሱ የሰጡሽን አምጥተሽ ሰጠሻት ለሷ። ገባሽ? እናትሽ አንቺ ላይ ያደረገችውን ነገር ውስጥሽ ልጅሽ ላይ ያደረግሽባት። ይሄ ደግሞ የእሷ እንትን አይደለም፣ የእሷ ችግር አይደለም። አንቺ ላይም እናትሽ ያደረገችብሽ ነገር የአንቺ ጥፋት አይደለም። ሲወርድ ሲዋረድ የመጣ ነገር ነው። አሁን አንቺ መታከም አለብሽ፣ ልጅሽ መታከም አለባት። ነገ ልጅሽ ደግሞ እሷው ልጇን እንደዚህ ትሪት እንዳታደርግ ልጅቱም አንቺን ሳይኮሎጂ ሊያያችሁ ይገባል። የስነ ልቡና ሐኪም ሊያያችሁ ይገባል። ሁለታችሁ አንቺ ጋር ሊቆም ይገባል። ነገ ልጅሽም ልጇ ላይ እንዳትደግመው። ሚዲያ ላይ ስለበተነች መሰለኝ ስልኳ በጣም ነው የሚጠራው ስልኳ። አቡዬ እንዴት ነሽ? ቆይ እንደሆነ ያያችሁ አትደውሉባት። አንድ ችግሯን ትጨርስ፣ አትደውሉባት። እዚህ እኮ እያዩዋት ነው የሚደውሉት። አዎ እዚህ እያዩዋት። ባትሪዋን አጨርሱባት። ባትሪዋን አጨርሱት። መፍትሄ ታገኝ ትጨርስ። ከዚህ ስትወጣ ትደውሉላታላችሁ። ሁላችሁም የራሳችሁን እንትን ለማሳካት አትረባረቡ። በአላህ መፍትሄ ታገኝ። ከዛ ትደውሉላታላችሁ ከዚህ ስትወጣ። አንዷ የልጅ እኔ ጋር ነው የምትማረው አንድ ላይ ከልጅ ጋር ትላለች። ሀቡ እሷ እስክትመለስ እኔ ጋር ትሆን ትላለች። ቅድም ስደውላችሁ የሆኑ አሮጊት ነገር ናቸው ማለት ትልቅ ሴትዮ ነገር ናቸው ያነሱት። ምኗ እንደሆኑ አላውቅም። እርኩዜ ማን ናቸው? ቦታ ስለሌለ ሜላትና አህመድ ልሸኛቸውና አስገባቸው። አይ የሩቅ ቤተሰብ ነች። በእናቴ በኩል ዘመድ ነች። ኦኬ አይ እሳቸው ነበር ያነሱት ስደውልላቸው። ለዛ ግርማ ማን ነው? የእሷ ጎረቤት ነው። ግርማን አስገቢ የሚሉኝ ኮመንት ላይ አይደለም። ግርማ ሳትሆን ሴት ናት። መጀመሪያ ጻፈች ፊዮሪ የሚለውን አይደል ያስገባት አቡዬ የልጄ አላውቅም። ማናት እኮ ምን ፈልጋ ነው የምትገባው? አልገባኝም። አሁን ምንድን ነው የጻፈሽ? ሀቡዬ ልጇ እኔ ጋር አብራ ነው የምትማረውና ላግዛት ነው የምትለው። አብራ እስክትመለስ እኔ ጋር ትሆን ነው መሰለኝ። እኔ በራሳቸው ሰዓት መተው ታውቂያታለሽ? ነገ መለሳለሁ። እሺ ታውቂያታለሽ? ምን መሰለሽ እኔ በራሴ መንገድ ነው እንጂ ማጣራት የምፈልገው የሆኑ ሰዎች እዚህ ጋር መተው አውቃታለሁ እንደዚህ ብለው ጉዳዩን አምኜ አልቀበልም።
እኔ ነገ መለሳለሁ፣ ችግር የለውም። እኔ በቃ ነገ መለሳለሁ ብዬ። ግን ማን አለ አብሯት? እሺ አሁን ልጅሽ ቤት ውስጥ አብሯት ማን አለ በዚህ ሰዓት? የእናቴ ዘመድ የሩቅ ቤት አለች። የእናቴ ዞሮ የቅርብ ሰው ነች አለች። ማለት ማን ነግሯት ሄደች? ስልኳን የእሷን ስልክ ነው እኮ እንትን ያደረኩት ቪዲዮ ላይ የጻፍኩት የእሷ ስልክ ነው የኔ አይደለም። የአንቺስ አስር የሚጠራው ማን? አሁን እሷ ከሷ እየተቀበሉ ነው የኔን፣ ከሷ ለሷ ደውለው ከሷ የኔን ስልክ እየተቀበሉ ነው እንጂ የኔን አይደለም። እሺ አስገባት ፊዮሪ፣ ደረጃ አስገባት። እሺ ፊዮሪ አንድ ቁጥር ጻፊ እስቲ ማሪ። ወደ ላይ ወጥቼ ልቀጥ። እና ደግሞ ፕሊስ ቪዲዮ ፊውሺ ኦልሬዲ ለልጅሽ ወደፊት ስታድገኝ ቪዲዮ ስታየው ጥሩ አይመጣም ለጭንቅላቷ። ጓደኞቿም ደግሞ በዚህ ቪዲዮ ነገር እኩዮቿ እንዳያሸማቅቋት። አንቺ እኮ እናትሽ እንዲህ ነው፣ ነገ ህይወቷ ይለወጣል፣ ጥሩ ህይወት ሊኖራት ይችላል። እና ጓደኞቿ እናትሽ እንዲህ ነበር ትሪት የምታደርግሽ ሳትፈለጊ የተፈጠርሽ እያሉ ደግሞ ቡሊ እንዳያረጓት ቪዲዮን አጥፊላት። አሁን አጥፊላት ቪዲዮ። ፊዮሪ አንድ ቁጥር ጻፊ። አዲስ ቪዲዮን አጥፊው። እሺ አጠፋዋለሁ ቪዲዮውን አሁን አጥፊው። ብዙ ሰዎች ጋር ተዘዋውሯል። ነገ ይቀመጣልና ነገ ጓደኞቿ ልጅሽን እንዳያሸማቅቋት። ቆይ አይሽ አሁን አጥፊው ስል ብዙ ሰው ፎሎ እያደረገሽ ነው። ሂጂ አጥፍተሽ ተመለሽ ነው ያልኩሽ። ይሄ ኢንተርኔት ከመጣ ጀምሮ ይሄ ቲክቶክ ከመጣ ጀምሮ በጣም ብዙ እውነት ብዙ ነገር ነው እያየን ያለ ነው። ላይክ በቃ ሰው ለመረዳት ዳሩን ልጁን ሁሉ ነገሩን አሳልፎ ይሰጣል። እኔ ከወሽመጤ በኋላ እውነት ማንም ከብዶኛል። አሁን እኮ ግራ ገብቶናል። ሀቡ ማንን እንመን? ማርያምን በጣም ነው የሚያገባ። እኔ ሰው ልኬ ካላስተማመንኩ በስተቀር ታሪኩ አስተዳደጓ የልጅቷን ታሪክ ሳላጣራ ዝም ብዬ እንዴ እኔ እኮ ዝም ብዬ እንትና ላይሽም እነዛ ባለትዳሮች ራሱ እንደዛ እንትን ብለው ፕራንክ ነው ብለው መልሰው ሙድ ያዙብን። አይተሻቸዋል? አዎ ይኸውልሽ ምናምን ያላት ፕራንክ ነው አሉ አይደለ? ይኸውልሽ ሰው ሚዲያ ላይ ፌመስ ለመሆን ሚዲያ ላይ ፌመስ ለመሆን ትዳሩን፣ ልጁን፣ ሁሉ ነገሩን አሳልፎ እየሰጠ ነው። ሁሉ ነገሩ ሚዲያ ላይ ለመረዳት አሁን አይተሻላል። ወሽመጤና ተጣልተናል ብለው መተው ልክ እሱ ባጃጅ ከተገዛለት በኋላ ታረቁ። አሁን እንደዚህ ነው እያደረጉ ያሉ። ድራማ እየሰሩ ነው ህዝቡ ላይ። ማን እውነት እንደሚል እየገባን አይደለም። በጣም በቃ ብቻ እኔ መንግስት ይልሻቡዬ መንግስት ያፋታቸው በብዙ ነገር የተፋቱ ሰዎች በቲክቶክ ታረቁ። በባጃጅ በፍቅሯ ባጃጅ በምትባል ማለት ነው። በቃ እንዲህ ናቸው። አስቢ ካን ኢማጂን ምን ያህል ስማርት ይሆኑ ለመጡ ለፍምስናና ለእውቅና ሰው ራሱን አሳልፎ ሰጥቷል። ክብሩን አሳልፎ ሰጥቷል ለገንዘብና ለእውቅና። ፌመስ እንድንሆን ባሌ ሶሻል ሚዲያ ላይ ዲስሪስፔክት ላድርግሽ ሲለኝ፣ ፕራንክ ላድርግሽ፣ ዲስሪስፔክት ላድርግሽ ሶሻል ሚዲያ ላይ ሲለኝ ከፈቀድኩለት እኔ ክብሬን ሽጫለሁ። ለምን? ለፍምስና ለእውቅና ብዬ ክብሬን ሸጥኩ። ለእውቅና ብዬ ሚሊዮኖች ፊት ባሌ ዲስሪስፔክት እንዲያደርገኝ ፈቀድኩለት። የቀልድም ቢሆን ዲስሪስፔክት መደረግን መፍቀድ የለብንም። የቀልድም ቢሆን ኔቨር ኤቨር
ፍምስና ገደል ይግባ፣ ገንዘብ ገደል ይግባ፣ ከነ ክብርሽ መኖርን የመሰለ ነገር ግን የለም። ለአይን ውስጥ ከተትኩት ባሌን አለችን እኮ አቡ ያልሰማሽ ምን ታውቁ? ባሌን አይን ውስጥ እሷ አልቅሳ ባሌን አይን ውስጥ ከተትኩት። እኔ አልሰማሁም። ምን ጉድ ነው? ሚስ ሪሜምበር በዱባይ ምድር እየኖርሽ ገጠር እንደሚኖር ሰው አስሬ ኢንተርኔትሽ የሚቆም የሚነቅልሽ ደውሉብኝ እኮ ልክ ወጥቼ ሜሴጅ ልመልስ ስል ይነቅለኛል። ምን ሆኖ ነው? ቲክቶክ ያላቀም ሚስትየው ኢንተርቪው እንትን ላይ አላየሽም እንዴ? ኢቢኤስ ላይ ቀረቡ እኮ ባሌን አፍ ውስጥ ከተትኩት እሱ በክትፎ ነው ያረሰኛለች። በክትፎ ያረሰኝ ባሌን አፍ ውስጥ ከተትኩት እሱ አፍ ውስጥ አለች። ራሳቸው አመጣው ነው እንግዲህ ሰው የሰጠሽውን በሰጠሽው ልክ ነው የሚቀበልሽ አይደል? ባመጣሽው ባሳየሽው ልክ። እሺ ስለዚህ ለፕራንክ አንድ ሰው ቪዲዮ የሚሰራው ፎሎ ለመደረግና ፌመስ ለመሆን ነው አይደል? ቅልቦች መጥቷል። ግን ባለ ታሪክ ወይታለች። ራሳቸው ናቸው እንደዚህ ያደርጉት። አዎ እሺ አንድ ሰው ቪዲዮ የሚሰራው ፎሎ ለመደረግና እውቅና ለማግኘት ነው አይደል? እየተቆራረጥኩ ነው፣ አልሰማም። ትሰማያለሽ? ምንም አትቆረጭም። ስለዚህ አንድ ሰው ኢንተርቪው ቪዲዮ የሚሰራው ፎሎ ለመደረግና ለመታወቅ ከሆነ ለእውቅና ብዬ ቪዲዮ ላይ ዲስሪስፔክት ላድርግሽ ሲለኝ ባሌ ኦኬ ካልኩኝ ነገ የእውነት ዲስሪስፔክት ያደርገኝ ለምን ያመኛል? ለምን? ለእውቅና ብዬ ክብሬን ሸጥኩት እኮ ኦልሬዲ። የተሸጠ ክብር ከየት ይመጣል እንዴ? ዲስሪስፔክት ሳይደረጉ ፌመስ መሆን አይቻልም እንዴ? አይቻልም? ዲስሪስፔክት ሳይደረጉ ፌመስ የሆኑ በጣም ብዙ ካፕሎች የሉ አሉ። በጣም የሚያምሩ ሪስፔክትፉል የሆነ ቪዲዮ የሚሰሩ ፍቅር የሚሰጣጡ የሚከባበሩ በጣም ብዙ አሉ። ግድ አይደለም ዲስሪስፔክት መደራረግ ለእውቅና ብሎ። የታለች ልጅቷን አስገቧት። ተስፍሽ እንዴት ነህ? ሳቧት ከመጣች ጋይስ። ወይኔ ሚስ ሪሜምበር ምን ጉድ ነው? መሴጅ አትመልሺ በቃ ከዚህ በኋላ እሺ እሺ። መሴጅ አትመልሺ እሺ። አልመጣችም ምርኩዜ። ኦልሬዲ ቪዲዮን አጥፍታለች እኮ ተመልሳ ትግባ። አጥፍታ ከጨረሰች አጥፍታለች። ገብቼ ሳይሆን የለም ቪዲዮ አጥፍታለች። በጣም ጥሩ። አንድ ቁጥር ጻፊ እና ካለሽ እንሳብሽ። መታለች እያሉ ነው ኮማንት ላይ ኢንቫይት አድርጓት። ፖሊስ ሞዴሬተር ረጁ ፈልጊያት። አጥፉ ተብላ ነው እኔ ነኝ ልኳት። አጥፉ ብያት ነው መጥፋት አለበት። የሰለጠነ ሀገር ቢሆን እኮ ልጅን እንደዚህ አይነት ነገር መናገር ሚዲያ ላይ ቀርጾ ቢሆን በህግ ያስጠይቃል። ታውቃላችሁ ይሄንን። ሌላ እናት ድገሙትና ኢትዮጵያ ውስጥ ቢሆን ትጠየቃላችሁ ልጆቻችሁን እንደዚህ ስታደርጉ። አያችሁ አንዷ ተረበቃሻል። ለምን እሷ ልጇን እንደዚህ ነው አቢዝ የምታደርገው? ማስታወቂያ የሚያሰሩ ጥሩ ነገር። ጮቹማ ይነጠቃሉ አይደል? አቡዬ ይነጠቃሉ እኮ። አዎ ልጅሽን እንደዚህ ብታደርጊ እና ቪዲዮ ብትለቂ እንዴ የለም በልጅ ልጅ ይነጠቃል። እናትም በህግ ትጠየቃለች። መውለድ ካልቻልሽ ለመንግስት መስጠት ትችያለሽ። ማሳደግ ካልቻልሽ ለመንግስት ትሰጫለሽ እንጂ እንደዚህ አቢዩዝ እያደረግሽ እንድታሳድጊ አይፈቀድልሽ። ተስፍዬ
ኔትወርኩ መግባቱን አላወቀም መሰለኝ። ተስፍሽ ወይ አቦ እንዴት ነሽ? ወይኔ ሚውትክን አብራው። እኔ ደግሞ መግባትክን ያላወቅ መስሎኝ። ተስፍሽ ሚውት ነክ። ተስፍሽ እኔ ኔትወርኩ ነው መሰለኝ ድምጽ እየደረሰው አይደል? የለውም ዱዱ ታጠፋለች። ችግር የለውም። ሁሉም ያጠፉታል። የፈሰቱ አጥፉላት። እኔ ራሱ ዲዩት አድርጌ ሰርቼዋለሁ፣ ግን አጠፋዋለሁ። አጥፊላት። ወይኔ ስንት ዳውንሎድ ያደረገው ይኖራል። ልጅቷ ነገ እኩዮቿ ያሉሽ ትልቅ ስትሆን በታሪኳ ላይ ያሸማቅቋት። አንቺ እኮ እናትሽ ይኸው እንደዚህ ስትልሽ ነበር እያሉ ዳውን እንዳያረጓት ለልጅቷ አይምሮ መጠንቀቅ አለብን። ተስፍሽ ሚውት ነክ እያወራ ነው መሰለኝ። ኧረ ተስፍሽ ሚውት ነክ። ሚውት ነክ። ፊትሽ ምን ሆኖ ነው? አይዶን ነው ምን ነገር አለርጂክ ሆኖብኝ ነው። እምቢ ያለው መሰለኝ ሚውቱ። ወይኔ ዋርኒንግ ሰጠክ። guest violation warning. A guest in your life has violated our dangerous activities and challenges policy. Repeated violation by your guests may lead to restriction on your access to multi-guest live future. መሪ ታየ ማርጉ መሪ እየነዳ መሪ አሳይቶ ዋርኒንግ ሰጠ። ቤልት አሳይቷል። ቤልቱን አሳይቷል። የኔ አካውንት ደግሞ ሴንሲቲቭ ነው። ለክፉም ለደጉም በዚህ ዋርኒንግ ከሰጠኝ በገስት ላይ ባለው አካውንት እንቀጥላለን። 400 እኮ ገብተሻል ሀቡዬ። ይሄኛውን ተይና ደግሞ ያኛውን አሳድጊ። በዚህ አትምጪ እሺ። ሲያድግ አለበት አመሉ አይደል ታዲያ። ስለዚህ ደግሞ በዚህኛው ነኝ። በዚህኛው ደግሞ የሆነ ተወሰነ እንትን በይበት። ይሄን ቪዲዮ ትለቂበታለሽ። እሺ ማሪ ጋይስ እንትን በሉ። ይሄኛውን አካውንት እውነትሽን ነው። በዚህኛው እመጣለሁ ከዚህ በኋላ ከነገ ጀምሮ በዚህኛው እመጣለሁ። ይሄኛውን አካውንት የማታውቁት ካላችሁ ፎሎ አድርጉት። ይሄ የኔ አካውንት ነው ጋይስ። ቢያንስ ለመጋኛ የሚቀመጥ ለምች መድኃኒት 400 ሺህ ገብቷል። ፈጣን ነው ደግሞ። አይገርምሽም? ጁላይ 28 ጀምሬ 44 ሺህ ነበረ ፎሎ ሃኒ ስትሰጠኝ። ጁላይ 28 ነው ሰጣኝ መጠቀም የጀመርኩት። አንቺ 3 ወር ሳይሆነው አይሻ 400 ሺህ ገባ። መጋኛ እንዳይመታው በዛኛው በዚህኛው እየቀያየርን ቡዳ እንዳይበላው እየቀያየርን ይሄኛውን ፎሎ አድርጉት ጋይስ። በዚህ እንቀጥላለን። ላይቭን ዋርኒንግ ከሰጠን ሪስትሪክሽን እሰጥሻለሁ እያለኝ ነው። አቡ በማርያም ትኬት ትፈልጋለው? የቤቱን ኮፒን ያደረኩትን ቪዲዮ ተመልክቻ ማሪ እዛ ላይ ስልክ ቁጥር አለ። በማርያም እኮ ያስፈልገው ሚኒማር ሄደሽ ቁጥሩን ወስደሽ ዋትስአፕ ላይ ሄደሽ ትኬት መቁረጥ ፈልጋለሁ ማለት እኮ ነው። አትላብዬ እኔ ፍቅር ፎሎ አድርጉት። ይሄንን የኔን ባካፕ አካውንት ውዶቼ እንዳልጠፋባችሁ። የምትወዱኝ የምትፈልጉኝ በዚህኛው አካውንት ፎሎ አድርጉኝ። በሱ ላይቭ መግባት ልጀምር ነው በባካፕ አካውንቴ። አሁን ራሱ ኤኒ ታይም ወይኔ ሌላ ሰከንድ አካውንት ካለክና ልበለው። ተስፍሽ ዋርኒንግ ሰጠክ እኮ መሪ አሳይተክ። መሪ ነው ቤልት አሳይተክ እንትን ሰከንድ አካውንት አለክ
ሰከንድ አካውንት ሁለተኛ አካውንት ካለክ በሁለተኛ አካውንት ና በሱኛው የማያስገባህ ከሆነ ዋርኒንግ ሰጥቶካል። በዚህኛው አያስገባክም። ሌላ አካውንት ካለክ በሌላ አካውንት ና። የታለች ሴትዮዋ ለምን አታስገባትም ውዶች? እስካሁን አላየናትም። አቡ አለው ብለሽ ጻፊ። ቪው ላይ ማጣዋት አረ ጻፊ። አንድ ቁጥር ወይ ያለው ብለሽ ጻፊ እናስገባሽ። ቁጥሩን ልከሽልኛል አይደል? ይሄ የላክሽልኝ ቁጥር የራሱ ኖ እሱን እናትየው ማለት ያገኘኋቸው ሴትዮ መጀመሪያ ቪዲዮ ላይ በዚህ ቁጥር አገኙ ብላ የፖስተችው የእሷ ልላክልሽ ነበር ነው የሚፈልገው የራሷ። እሺ እሺ የራሷ ዳይሬክት ራሷ አቡ ይጠንቀቁ። በውስጥ የገቡ ጥቂት ቆርጣቸውን በሷቸው ሊበሉ በሚመስላቸው 100 ጊዜ ተናግሬያለሁ። አልሰማም ካሉ ይበሉ። 100 ጊዜ ተናግሬያለሁ። ልላክልሽ ከነኮዱ አዎ ከነኮዱ ጋር ሰፕሌ ኮንታክት እንዳረጋት ዋትስአፕ ቴሌግራም ብቻ ነው ያላት። ቴሌግራም ነው ሎንግ ታይም ነው በጣም ጆይን አላረገችው። በቴሌግራም ጋይስ ይሄንን አካውንት ፎሎ አድርጉት፣ ፎሎ አድርጉት። ኖ ይሄ ሚዲያ ከመጣ በኋላ ሁሉም ሰው በቃ እንደዚህ ታሪክ እየፈጠረም ይሁን የእውነትም ይሁን ብቻ ማለት ነው የሚፈልገው። ህፃኗ ልጅ በጣም አሳዝነኛለች። አጥፍቻለሁ ቪዲዮን አጥፍቻለሁ ብላ ኮመንት አድርጋ ነበር እኮ። እሺ ፈልጓታ። የት ናት? ሻለሃዊ ቁጥሩ እሺ የራሷ አዎ ይሄ አዎ የሷ ቁጥር ለምን እንትን አላለም ግን ቁጥሩ ይኸውልሽ 00 አትጠቀሚ ቀጥዬ 00 አትጠቀሚ ፕላስ ተጠቀሚ እንደዚህ ፕላስ ቤት ስፓት ረሳሁ እኮ ዋትስአፕ ካላት ቀጥታ ወደ ዋትስአፕ ይወስድሻል። ፕላስ ተጠቀሚ። ዋትስአፕ ከሌላት እንዲህ ይልሻል this phone number is not on WhatsApp። ይሄ ቁጥር ዋትስአፕ አልከፈተም ይልሻል። ቴሌግራም ግን አለው። በቴሌግራም እኔ እንደምደውለው ነው ኢትዮጵያ እንደምደውለው አድርጌ የማደርገው ለዛ ነው 00 ብቻ የሚደውለው ፕላስ ደውያ that is more professional። ኦኬ እሺ ቴሌግራሟ ምናልባት በሌላ ቁጥር ይሆን በዚህ ላገኛት አልቻልኩ። ወይስ ስልኳን ዳይታ ያርጋው በዩዘር ኔም ከሆነ የምትጠቀመው ረጁ ዩዘር ኔም አለሽ የቴሌግራም? እሱ ግን እኔ ሴቭ አድርጌው ወጥቶልኛል። ሎንግ ታይም ይላል እንጂ ወጥቶልኛል። እሺ ከወጣልሽ ላኪልኝ ሊንኩን። ቴሌግራም ላይ ሀይል በልሽ። ቴሌግራምሽ አንቺ ቴሌግራም ያለሽ ነው ወይ? እስኪ የታለን እንጂ ማሪ ሃይ ቤኝ ስታንዲ
ዩዘር ኔሜን ስለቀየርኩ ነው የሚጠፍችብሽ ከሆነ ዩዘር ኔሜን ላክልሽ። የአንቺን ስለማላውቀው ነው ዩዘር ኔሜን ልላክልሽ። ኮፒ አድርገሽ ዩዘር ኔሜን ቴሌግራምሽ ላይ ሰርች ባር ላይ ፔስት አድርገሽ ሰርች የሚለውን ስትነኪ እንትን ይልልሻል። እሺ ላኪ ይልልሻል ነው ይሄን ዩዘር ኔሜን ኮፒ አድርገሽ ፔስት አድርጊው። ከዛ ሰርች የሚለውን ስትነኪ ይመጣልሻል። ዋርኒንግ አልሰጠክም እንዴ? አዩ ሀቡ እሺ ተስፍሽ ቅድም የመጣከው በዚህ አካውንት ነው አይደለም? ሀቡዬ ወይ እንዴት ናችሁ? ዋርኒንግ ሰርቶ አወርዶኝ እንግዲህ በምህረት ደግሞ አስገብቶኛል። አገኘሁት ጌታውን የሚል ቴሌግራም አካውንት። ሰላም አዲስ ሀቢባ ነኝ ነይ ግን ላስቲንግ ሎንግ ታይም አጎ ነው የሚለው እኮ እያልኩሽ እኮ ነው። ሎንግ ታይም እያልኩሽ እኮ ሰማሽኝ እንጂ ወይ ደውላታለሁ ወይ ተስፍሽ ደውላት ወይስ ደውላታለሁ? ነጀመር ጨርሹ ቼክ አደርጋታለሁ። ተስፍሽ ላስረዳት ጉዳዩን። ተስፍሽ ወይ ሀቡ ቤት ገብቻለሁ። ቤት ደግሞ ኔትወርክ ትንሽ ያስቸግራል፣ ግን እሰማችኋለሁ። እሺ አሁን ይሰማካል? ላስረዳህ ጉዳዩ። አዎ እሺ አንዲት እናት ልጇን ወይ እዚህ ፊት ለፊትሽ በረኪና ጠጣለሁ ወይ ደግሞ ጥይሽ እንዲሄድ ፍቃጅልኝ፣ 11 ዓመት ፍቃጅልኝ። እኔ አንቺን በመውለዴ ብዙ መከራ አይቻለሁ፣ ብዙ ስቃዮችን ያሳደግኩሽ፣ ከዚህ በላይ አልችልም፣ በቃ ጥይሽ ልሄድ ነው ወይ እንዲሄድ ፍቃጅልኝ፣ ሂጂ በይኝ፣ ወይ ደግሞ በፊት ለፊትሽ ይህንን በረኪና ጠጥቼ ራሴን አጠፋለሁ እያለቻት ልጇ ደግሞ ምን ሳትል እንባዋ ቀረር ብሎ በቃ ዝም ብላ ቪዲዮ ፖስት አደረገች እናትየው። ይህ ቪዲዮ ተዘዋወረና ረጁና ሚስሪ ነምበር እኔ ጋር ይዘዋት መጡ። እናም ቪዲዮውን ላኩልኝና አየሁት። በጣም ያሳዝናል ቪዲዮ። ልጅቷ በጣም ታሳዝናለች። እና እናትየውም በምን አይነት ችግር እንዳደገች በዛ ምክንያት ልጇን እንደዛ ትሪት እንዳደረገች ተናገረች። ጥፋቷን ባታምንም ዞሮ ነገርናት ጥፋቷን። እና ምንድነው ታዲያ የምትፈልጊው ስንላት መረዳት ነው የምፈልገው፣ ምግብ ቤት መክፈት ምግብ ቤት ነበረኝ። አሁን ጥላት ልጇን ባዶ ቤት አዋሳ ሄዳለች። ከዛ የሆነች ጓደኛዬ ሄዳላታለች ቤት አለች ብዬላት ነው። ሄዳላታለች፣ ብቻዋን አይደለችም። አሁን ላይ ብቻዋን ናት ውስጣት ጓደኛዬ ናት፣ የሆነች ዘመዴ ሄዳላታለች ብላለች። እና ምንድነው የምትፈልጊው ስላት ለምን ተቀጥረሽ አትሰሪም ስላት ተቀጥሮ መስራት አልፈልግም፣ በቃ ደከመኝ ተቀጥሮ መስራት፣ የራሴ ነገር ነው የምፈልገው አለች። እና አግዙኝ የራሴ ነገር እንድሰራለች። ህዝቡ ደግሞ መጀመሪያ ቅልቦች ያጣራልን እና ጉዳዩ እውነት ከሆነ እናግዛለን አለ እና እንድታጣራልን ነበረ የታሪኳን እውነትነት። ይህን ያለው ነገር አሁን
ከእንትን ላይ በዋርኒንግ ካወረደኝ በኋላ አንድ እህት ቤቲ የምትባል ምናልባት ልጆቻችሁ ሆነ ደውላልኝ ነበር እና ምናልባት ልጅቷና የኔ ልጅ አብረው አንድ ትምህርት ቤት የሚማሩ እያለችኝ ነበር። ታሪክ እንግዲህ ከአንቺ ግማሹ ኔትወርክ እየተቆራረጠ ቢሆን የሰማሁት እንደዛ ነው። አንቺ የሰማሁት አሁን ከዛ ፊት ስለዚህ ቤቲን ምናልባት አስገብተሻት ስለ ልጅቷ ታሪክ በጣም ማቃት ብዙ ስራ በመሰራልኝነት ቤቲ እና ስለ ታሪኩ ልደውልላት እና ኮድ ላኪልኝ ሌተሮችሽም ላኪላቸው ለኔም ላኪልኝ ልንገራት እና ገብታ ብታስረዳ። እሺ ፕሮፋይሏን ላክልኝ ኮድ ልኬልካለሁ። ጀምሮ ስጽፍ ስለነበር አግኝቻት ወጥቻታለሁ። እሷ ናት። ቆይ መጀመሪያ ቅልቦት እሷ መሆኗን ኮንፈርም ያድርገን። ወንድምዬው እንዴት ናችሁ? አብዬ እኔ ነኝ። ሰላም ነው። እንዴት ነሽ? አለን እግዚአብሔር ይመስገን። እንዴት ናችሁ? እሺ አለው። ቆይ እየደወለልኝ ሌላን ሰው በዛ ደውላለሁ። ሰው አቋራጭ ገብታለች። ከቅድም ጀምሮ ስጽፍ ነበር አሉ እኮ ኮሜንታተሮች። አዎ እንዴት ናችሁ? ሁላችሁም ሰላም ብያለሁ። እንዴት አላችሁ? አለው እግዚአብሔር ይመስገን። እኔ ልጄ ናት መጀመሪያ ያወቀቻት አብረን ነው የምንማረው ብላኝ ነገረችኝና ቪዲዮም ሰርተናል። እውነት ለመናገር በጣም በሽቄያለሁ፣ በጣም ተናድጃለሁ፣ በጣም ውስጤ አሯል። ምክንያቱም ኢትዮጵያ ውስጥ የትኛውም እናት ደልቷት በጣም የተደላደለ ኑራ ልጇን አታሳድግም። ከሱሽ ያቀኛል። እኔ በጣም ጀግና እናት ሲንግል ማም ነኝ። በ5 ወር ልጄ አረቄ ሰራተኛ አጠጥታት እስከ 8 ዓመት በልብ ታማሚ ሳስታመም ይኖርኩኝ። አሁን እሷ የምትኖርበት አካባቢ ማለት ነው የስራ አካባቢ ነው። አሁን ነው የመጣ ነው። 1 ዓመት አልሞላንም። ካፌ ነበረኝ። ካፌ ከፈረሰ በኋላ መኖሪያ ቤት ከፈረሰ በኋላ ነው ወደዚህ ሰፈር የመጣ ነው። እስቲል ነው እሷ የምትለው ባዶ ህንጻ ስር ቡና ጠጡ ሰርቶ መብላት ይቻላል። የቤት ኪራይ የለባትም። ለአንድ ልጅ እናት ጀግና መሆን አለባት ብዬ አምናለሁ። እኔ በጣም ይቅርታ እኔ ልጅቷን ሳያት በጣም ነው ውስጤን ያመመኝ። ምክንያቱም እኔ ልጄ አንድ ቀን 1 ሰዓት ሰው እንዲያይብኝ አልፈልግም። እርዋት ተይውና አቡ እኔ ለእህቴ ጋር እርዋታል ብዬ ልጄን ማስጠጋት አልፈልግም። አለች እዚህ ሚዲያ ላይ አያቴ ጋር እናት አባት የለንም። 9 ዓመት ላይ ለፍተን ያደግነው አያቴ ጋር እኔ ርቦኛል አያትሽ ጋር እንሂድ ብያት ይዤ መሄድ አልፈልግም። ምክንያቱም ለእኔ ልጄ ጥንካሬ አናቅበትም እንጂ ልጆቻችን ለኛ ጥንካሬያችን የመከራችን ማለፊያ። እኔ ቤት ስገባ ቡና አቅርባ ስጠብቀኝ በሷ እድሜ ናት የኔ ልጅ 11 ዓመቷ። ጥቅምት 3 ዛሬ 11 ዓመቷ። እኔ ይቅርታ አዲስዬ እህት ሆንሻለሁ፣ ግን ልልሽ የምችለው ነገር ምን እንደሆነ ታውቂያለሽ? ልጅሽን እንደ ልጄ አንቺ እስከምትረጋጊ ድረስ ከልጄ ገበላችሁ በልታ እይዝልሻለሁ። ግን አንቺ ተረጋጊ፣ ገና ነሽ። ምክንያቱም ልጆቻችን ለኛ እኔ ማለፊያዬ ናት ልጄ። ብታቂበት ለአንቺ ማለፊያሽ ናት። የአይንሽ ማረፊያ፣ ጥንካሬሽ፣ መከራ ማለፊያሽ። አካባቢሽ ላይ ስራ ሞልቷል። እኔ አንድ ስራ ልጠቁምሽ፣ ልጄን ያሳደግኩበት ከሳይት እየሄድኩኝ ያሳደግኩበት አንድ ስራ ልጠቁምሽ። ቢዝነስ ካርድ ነገ ከኔ ጋር እንገናኝና ቢዝነስ ካርድ አውጪ። በራስሽ መርኩዝም ባዩ ምንም ባዩ የጽዳት አገልግሎት ብለሽ በራስሽ ስራ ፍጠሪ። በየህንጻው እየዞርኩኝ አዞር ነበር ሀብዬ። በየህንጻው እየሄድኩኝ እኔ ለመጀመሪያ ጊዜ ስራ ብዬ ወጥቼ ነው ልጄን ያስበላዋት። ስትወለድ 3.3 ናት።
በ5 ወር ጫማ ቤት ሰራ ስለነበረ ስራ መግባት አለብኝ ብዬ ነው የባለቤቴን ዘመድ አምጥቼ በ5 ወር 10 ቀን አልያዘችልኝም። አረቄ አጠጥታት በድን አድርጋብኝ ሄደችው። ከዛን ጊዜ ጀምሮ ግን ብታምኝ ባታምኝ 7ቱንም ቀን ልብስ አጥብ ነበር። ለምን ልጄን ለአንድ አፍታ መስጠት አልፈለኩም። ትዳሬን አጥቻለሁ። ትዳር ነበሩ ብትይኝ ትዳር አይደለም። ምክንያቱም ለልጁ ያልቆመ አባት፣ ለልጁ ጥቃት ያልቆመ አባት ያ አባት አይደለም። ያ አባት አይደለም። ያ ግን አንቺ የሄድሽበት መንገድ አባትዬ የሄደበት እጥፍ ነው የጎዳሻት ልጅሽን፣ እጥፍ ነው ያሳመምሻት ልጅሽን። ምን አረጉ? በምን ዳዋ እንዴ? አንቺ ጥለሻ ስትሄጂ በዚህ ቦላ አራብሳሌ ልጅ እንደ ጉድ ነው የሚዘረፈው። አቡ መድረሻቸው የማይጠፋ የት እንደተገደሉ የማይታወቁ ልጆች ናቸው። አንድ ሬሳ ብቻ ነው የተገኘው። በዚህ መሀል የደረሰች ልጅ አይ አይምሮ አይጎዳም ማለት በራሱ አንቺ ገና መታከም አለብሽ። ገና ነሽ። ለልጅ እናት ለልጅ ገደል ትገባለች። ገደል። ጤነኛ ነሽ፣ እግዚአብሔር ይመስገን ጤነኛ ልጅ ሰጥቶሻል። በዛ ላይ ቤት ኪራይ የለብሽም። በዚህ ሰዓት እኮ ትልቁ ነገር የቤት ኪራይ ነው። አዲስ አበባ ውስጥ ትልቁ ነገር የቤት ኪራይ ነው። እኔ አሁንም ልልሽ የምችለው የተረፈ ላይኖረኝ ይችላል፣ ግን ልጅሽና ልጅ አብረው ነው የሚማሩት። የኔ ልጅ ኤ ናት፣ የሷ ልጅ ቢ ናት። አሁንም እስክትረጋጊ ድረስ ጸበል መሄድ ካለብሽ ጸበል ሂጂ፣ መታከም ካለብሽ ታከሚ። ልጅሽን እንደ ልጄ እቤት ያድርገው። አቧለች። የኔ ደግሞ ትልቁ ዋስ የምትሆነኝ ሂዊ ቤተል እህቴ፣ ታላቄ መከታዬ አለች። ልጅሽን እስክትረጋጊ ድረስ እኔ ይዛታለሁ ከልጄ ጋር። እኔ በጣም ነው ያመመኝ ሀቡ፣ ቀን ሙሉ በጣም ነው ያመመኝ። በጣም የታመምኩት እንዴ በጣም ግራ ነው የሚገባው። አንዳንዴ ወደው ባልመጡበት ወደው ባላመጣናቸው እንዴ ምን እንዳለባት ይች ልጅ በምን ዳዋ እኔ እህት ሆንሻለሁ። የተጎዳሹ ነገር ሊሆን ይችላል፣ ግን ደግሞ ከኛ የበለጡ በታች የሆኑ ሰዎች ደግሞ አሉ። እነሱን ስታይ ትረጋጋለሽ። እነሱን ስታይ አንቺ ያለሽበትን ቦታ ትታያለሽ። አብዬ እኔ ዛሬ ከማን ጋር ነች? ከቅድም ጀምሮ እየጻፍኩ ነበረ። እቺ ልጅ አንዱ ሰው ገብቶ እንግዲህ እሷ የምትለው ባዶ ህንጻ ይሄ እንትን ያልወጣለት ማለት ነው። እጣ ያልወጣለት ቤቶች ባዶ ማንም ያልወጣላቸው ባዶ ቤት ውስጥ እንደሚኖሩ ማለት ነው። በር የለውም፣ መቆለፍ አይቻልም። እንዴት ነው የምታድረው ልጅቷ? ከቅድም ጀምሮ ማወቅ የፈለኩት እሱ ነው። እግዚአብሔር ልጅ ቅድም ነው እኔ ያለችኝ ይዣት ልምጣ፣ ነገ ከትምህርት ቤት በኩል ይዣት ልምጣ ትለኛለች አስሬ። እና እቺ ልጅ እኔ ይቅርታ አድርጉልኝ ከመረዳቱም ከምኑም በፊት እናትየው በደንብ ወደ ራሷ መመለስ አለባት። በደንብ ገና ነች። ገና እኮ ልጅ ጠንካራ ነች። የ11 ዓመት ልጅ ነው የተኛችበትን ሳታውቅ ሌሊቱን ሙሉ የምታድር ልጅ ጠንካራ ነች ወይ ሙሉን ነገር ትችላለች ብዬ በደንብ አፌን ሞልቼ የምናገርበት ምክንያት ምን ናቸው? ምን እንኳን እንደለበሱ የማያውቁ እኮ ናቸው። ምን እንደሚጠቅማቸው ምን እንደሚጎዳቸው እኮ የማያውቁ እኮ ናቸው። ስለዚህ ለምን ምኑን አውቀው አሁን ልትወስዳታቸው? እኔ አሁን ሄዳለሁ። እግዚአብሔር ፊት ለፊት ናት እኮ ሳይቱን ትንጋይ ብሎ አሁን ሄዳለሁ። አሁን ላይቭ ላይ ያለን እኛ አሁን ላይቭ ላይ ያለን ላይቭን ሳዘጋው ይጂ ተረከቢያት። በደንብ ሄዳለሁኝ። ፈቃደኛ ትሁን እሷ። ከዛ በኋላ ከዚህ ጋር አስገባለሁኝ። አስገባት ይካለች ኔትወርክ እኮ ነው ያስቸገራት። አስገባት ይጂ ነው ስክሪንሾት ያንቺን ቁጥር ላኪልኝ። መጀመሪያ ስልክ ቁጥርሽ በቀጮ ከስርሽ ባለችው። እሺ ልኬላታለሁኝ በእንትን በቲክቶክ ቀጮ ኢንቦክስሽን ቼክ አድርጊና ዋትስአፕ ላይ ላኪልኝ የሷን ቁጥር። እሺ ነው ይይታለች
ቴሌግራም ላይ አንድሮይድ ነው። አብያ ነገር ተናግሬ ልውጣ። እሺ ትንሽ እኔ ደግሞ ቤቲ በምትረጃት ነገር በሚያስፈልግሽ ነገር ለረዳሽ ቃል እገባለሁ። ሌላ ነገር ማለት አልፈልግም። ብዙ ማለት እችላለሁ፣ ግን ለእናቷም ለልጅቷም አይጠቅምም። ልጅቷ በጣም መታገዝ አለባት። ግን ቤቲ ልጅቷን መርዳት የምትችይ ከሆነ ከምችልበት ጊዜ ድረስ ላግዝሽ ፈቃደኛ ነኝ። ፎሎ አድርጊኝ፣ እመልሳለሁ። ቁጥሯን እልክልካለሁ በውስጥ። አሁን ሌላ ሰው እሷ ነኝ ብሎ ቁጥር እንዳይልክብህ እኔ በዋትሳፕ እልክልሃለሁ ቁጥሯን አሁን ስለሚደርስ። እሺ፣ አመሰግናለሁ። እሺ፣ ትንሽ በጣም እናመሰግናለን። እኔ መልካም ወንድም ፈጣሪ እድሜና ጤና ይስጥህ። ቃል ቁጥሩ ላክሽ የቤቲ ዋትሳፕ አለሽ ቤቲ? አዎ አለኝ አብዬ። አሁን ዋትሳፕ ላይ ኮንታክት። እሺ እናትዬ የት አለች? ትግባ። በምን እናገኛት? ቀጥታ መደወል ነው። ተስበሽ ቁጥሯን ልላክልህ፣ ቀጥታ ትደውልላታለህ። ለምሳሌ ዋትሳፕ የላትም፣ ቴሌግራም ደግሞ ላስት ሲን ሎንግ ታይም አጎ ነው የሚለውና ልላክልህ። ተስፍዬ አግኝቻት ኮትቻታለሁ። ኦኬ ኦኬ፣ ሰባት አለች ነው በቃ ቤቲ እንዴት ነሽ? አዲስዬ እንዴት ነሽ? ሰላም ነው አለሁልሽ። ሰፈራችን አንድ ነው። ሳይት 5 ነሽ? ሳይት 6 ከትምህርት ቤቱ ፊት ለፊት ነኝ። እኔ ያለሁበት ሰፈር ደግሞ ሳይት 5 ነው ማለት ነው። በዛ ታውቂዋለሽ? ብሎኩን ነገር ብሎኩን ላኪልኝና በውስጥ ሰው እንዳይደርስ እዚህ ላይ ብሎኩን አትናገር። በውስጥ ነው ብሎኩን የምትነግርሽ? አዎ ብሎኩን በውስጥ ንገሪኝና አሁን ሄዳለሁ። ስላለው ልንገርሽ፣ በእኛ በኩል ኮንዶሚኒየም እስረኞች ለሱቅ ተብለው የተሰሩት ቤት ይሄ ቡና መስራት ትችላለች ስላልሽ ቦታ ልንገርሽ፣ በእኔ በኩል እኔ ስለማውቀው ነገር ማለት ነው። ቤቲ ሀቢባን ካምና ከዚህ ወር ጀምሮ እንዳለ ቤቶች ተሰርተው ለልማት ተነሺ ተሰጥተዋል። የትኛው ስር ነው ቡና መስራት ትችላለች ያልሽው? የትኛው ማለት እኔ እስከማውቀው በእኔ በኩል እንዳለ ያለው ሱቆቹ እንዳለ ተሰርተው ለልማት ተነሺ ተሰጥቷል። የዛሬ ዓመት ልክ ጥቅምት ላይ ነው። ከጥቅምት ዳር እስከ ታህሳስ መንግስት ሰርቶ የትኛውም ስር ምንም አይነት ሰው ስራ አይሰራም። ከተሳሳትኩኝ አርምኝ። በእናንተ በኩል አላቅም፣ በሳይት 6 ያለውን አላቅም። ሳይት 5 ሳይት 3 ግን እንዳለ በፊት እኔም 1 አመት ነው እዛ ሰፈር ሐምሌ ላይ ነው የገባሁት። ያው ሐምሌ ያለፈ 1 አመቴ እዛው አካባቢ ነኝ ያለሁት። ከአንዱ ቤት እየቀየሩ እዚህም ብሎክ ላይ ያው ተከራይቼ ስኖር የነበረበት ብሎክ ላይ ነው። ኮሚቴዎቹን አስፈቅጄ በነፃ መኖር ማለት ምን ማለት እንደሆነ ታውቂያለሽ? ልብስ መልበስ የማትችይበት፣ ልብስ ለብሰሽ የማትወጪበት፣ እንደ በፊት ተከራይተሽ እንደምትኖሪው እንጣንጣ ያሽ ደረጃ መውጣት አትችይም። ተሰብረሽ ነው በቃ። ለምን ጥገኛ ነሽ? ጥገኛ ሰው ቀና ብሎ አይሄድም። ጥገኛ ሰው መብት የለውም፣ እንደ ልቡ አይናገርም። የሆነ ነገር ቢጠፋ አጥፍታል ከተባለ አዎ አጥፍቻለሁ ነው የሚለው። ያላጠፋውን ጥፋት ሁሉ እያመነ ነው ጥገኛ የሚኖረው። ኮንዶሚኒየም ላይ እንኳን ጥገኛ ሆነሽ ቤት ኪራይ እየከፈልሽ እንኳን ያለውን ነገር እኔ ላንቺ አልነግርሽም። በተለይ ደግሞ እዛ ሰፈር አዲስ ሰፈር ስለሆነ ማለት ነው። እና እኔ ሌላው ልክ ነሽ፣ ትክክል ነሽ። ግን ሁሉም ሰው በራሱ ጫማ ነው። እኔ ምናልባት ሙሉን ሰምተሽ ሊሆን ይችላል።
እኔ በቃ መውለዴ ትክክል አልነበረም። በቃ ተፈጠረ። እሺ ሰው እንደዛ ነው የሚያስበው። አላውቅም ወይ እስካሁን መኖሬ ወይ ትክክል አይደለም ማለት ነው። በቃ ያኔ ከመውለዴ በፊት ወይ ራሴ ማጥፋት ነበረብኝ ማለት ነው። እኔ ሰው እንዴት እንደተረዳኝ እኔ አላውቅም። እኔ ሰውን በምን ልክ የኔ ህመም እንዴት እንደገባችሁ እኔ አላውቅም። እኔ ለልጄ የከፈልኩት እያንዳንዷ ነገር አልገባችሁም። እኔ ለልጄ ለማሳደግ ያላደረኩት ነገር ቢኖር ለገንዘብ ብሎ ወንድ ጋር መተኛትና ሌብነት ብቻ ነው። ምንም አይነት ቤተሰብ ምንም አይነት ድጋፍ ሽሮ እንኳን የሚቆነጥርላት በርበሬ የሚቆነጥርላት ጨው ቢቸግራት ጨው ማትጠይቅ እናት ነኝ እኔ። የሌላት ማለት ነው የምትጠይቀው ሰው የሌላት እናት እድሜ ነው የኖርኩት። ግን ሁሌም ልጄን ከማንም በላይ ያሳደኩት። ዛሬ ላይ ከትናንት ወዲያ ዕለት በዛ ልክ ተማሪ ይሆናል። ግን ልጄን እንዴት እንዳሳደኩ ሰው አያውቅም። መድኃኒዓለም ግን ያውቃል። እኔ ለልጄ ምን እንደሆንኩኝ መድኃኒዓለም ያውቃል። እኔ ስለሆንኩት ነገር እንኳን በፍጹም ፈጣሪ ለምን ብዬ አላውቅም። ግን እኔ በልጄ እንዲከሳኝ ፈልጌያለሁ። አዎ በቃ በልጄ መካስ ፈልጌያለሁ። ልጄ ጥሩ ገዴ እንድትሆን ፈልጌያለሁ። ልጄ እድሌ እንድትሆን ፈልጌያለሁ። እና ለዛም ነው መካሪ ሳይኖረኝ ምንም ሳይኖረኝ በ19 ዓመቴ ወልጄ አራስነት ሳላቅ ልጅ ገላ ሲታጠብ ውሃው ምን ያህል መሞቅ እንዳለበት ሳላቅ እኔም ከብዙ ሞት ድኛለሁ። ልጅም ደግሞ እግዚአብሔር ጠብቋት በደህንነቷ እሱ እያገዘኝ እኔ ደግሞ በጉልበቴ ገንዘብ ለማምጣት ብዙ ነገር እየለፋሁ እዚህ ደርሻለሁ። እና ቤትዬ እኔ አንቺን ለማለት የፈለኩት እንግዲህ አንቺ ከገባሽ ወይ አመትሽ ነው ወይ አመት አልሆነሽ። የትኛው ብሎክ ስር ነው አሁን ቡና ሰርቶ መኖር የሚቻለው? ሁሉም እኮ ልማት ተነሺ ተሰጥቷል እንዳለ ሰፈሩ እንዳለ ከዛ የዛ ሰፈር እንዳለ ኮንቲነር ተሰርቶ መንገድ ናት። አንድ ሄዳ ልጅሽን ታምጣ እሷ ጋር እሺ ታምጣ ችግር የለውም። እሺ ታምጣት ብላለች። ሂጂ አምጫት። እሺ ማለት እሷ ጋር የት ነው የምታመጣው? እዛው ሆና ታናግራት። እዛው ሆና የት ነው ምንም ከቤት ሆና ታናግራት። ከብቻዋ አንተ ካለች ብቻ አይደለችም ማማ፣ ብቻዋን አይደለችም ማማ። እንደዛማ አይደለም። ብቻዋን እኮ አይደለችም፣ ሰው አለ ቤት። ብቻዋን እኮ አይደለችም። እንዴት ነው የተረዳችሁ? ሰው አለ ቤት። ጓደኛዬ ያለች እኮ እናት ዘመድ አለ ነው አኩያ ጋር ልትጫወት ከቤት ልትጋ ነው አልፈልግም። አይ እኔ ከቤት አይተም እንድትሄድ አልፈልግም። በሱ ነው እንደዛ አይደለም ነው ልጄ ከኩዮቿ ጋር ትምህርት ቤት ስትጫወት ውላለች። ልጄ ከኩዮቿ ጋር ከጓደኞቿ ጋር ትምህርት ቤት ውላለች። ከቤቷ እንድትወጣ አልፈልግም። በቃ አልፈልግም። መለስና እኔ የትኛው ትርጉና መስራት የትኛው ስር ነፃ እንደሆነ ትንገረኝ። አዲስ አንድ በቃ አዲስ ልንገራትሽ ቤቲ ታዩ በቃ እዛው ትሁን ከቤት እንድትወጣ አልፈልግም። ጓደኛ አብራታለች ብላለች እና ነይና የትኛው ብሎ ስር ቡና መስራት እንደምችል ጠቁሚ እያለች ነው። ነይ እሺ ለዚህ ተናገሪ። እንግዲህ ብዙ መናገር አልችልም፣ ግን በገባኝ መጠን እየደጋገም አሁን አብዬ አንቺ ማድረግ የፈለግሽው እሷን መርዳት ነው። ግን እሷ ደጋግማ ቢዝነስ ሰርታ ፌል አድርጋለች። አሁንም ቢዝነሱ ቢከፈት ፌል እንደማያደርግ በምን እርግጠኛ ነን? አንደኛ። ስለዚህ ፎከሱ ልጇ ላይ ቢሆንና በእኔ በኩል ወይ አዳሪ ትምህርት ቤት ምናምን ካለ ልጇን እንደዛ ማስገባት ከምትችልና ራሷን ማረጋጋት ከቻለች በዚህ በኩል እኔ ተሳታፊ መሆን እችላለሁ። ግን አሁንም የፈለገችውን ጥያቄ ጠይቃ ሚሊዮን አስሰን ቢዝነስ ብንከፍት እሷ ቢዝነስ የመስራት አቅም እንደሌላት ነው የማየው። ደጋግማ ያ ቢዝነስ አሰራላት።
ስለዚህ አሁን ፎከሱ እሷ ላይ ከማድረግ ልጅቷን እንዴት አድርገን እናውጣት? ከዚህ ደጋግማ ጥላት ሄዳለች። ይሄ ደግሞ ሪፒቴሽን ነው። ስለዚህ ለልጄ የሚለው እንትን ፌል አድርጓል ማለት ነው። ወደ የምትሄድበት ቦታ እኔ እዚህ ጋር እኔ የማንም የኔ ያሳለፍኩትን ህይወት ከፍ ዝቅ እንዲያደርግብኝ አልፈልግም። እኔ የከፈልኩትን ገብቶሻል? ይልሽ አቡ እኔ ማንም ሰው አይረዳኝ አልፈልግም። እኔ ለመረዳት አልፈልግም። ምንም ያናድ ነገር የለም። ያልነው ለልጅሽ እርዳታ አድርገን ጥሩ ትምህርት እንድትማር አዳሪ ትምህርት ቤት እንድትገባ እሷ ልጅሽ ከተደገፈች ጥሩ ትምህርት ከተማረች ጥሩ ምግብ ከበላች ጥሩ ህይወት ካለ አንቺ ዘንድ መስሻ ያቅሽን ተቃቅሽም ትሳያለሽ አይደል? ይህንን ነው እኮ እያልን ያለ ነው። ገባሽ? ለልጅሽ አይደል ይሁን ልትንከራተችው አቡ ልስሚኝና ማለት ነው። ቪዲዮ ውስጥ እኔ ከይቅርታ ጋር ቪዲዮ ውስጥ ግቢና እኔ ልሽ ያንን ምግብ ቤት 300 ምናምን ሺህ ብር አጠራቅሜ ያንን ምግብ ቤት የከፈትኩት በ1,000 ብር ጀምሬ ነው። በ1,000 ብር ሸራ ወጥሬ ሸራ ሰርቼ ነው። 300 ሺህ ልጅ ይዘሽ ቀልድ ነው እንዴ? ቤቱን ይው በምን ከሰርኩ መሰለሽ? ህጋዊ እንዳሉ መታወቂያ የለኝም። በምንም አይነት መንገድ መታወቂያ ማግኘት አልቻልኩም። ደህና ቦታ መርጬ መከራየት አልችልም። ለምን? ንግድ ፍቃድ ማውጣት አለብኝ። እኔ በሰዓቱ ያለንበት ሰፈሩ አዲስ ሰፈር ነው እና ልክ የዛሬ ዓመት ላይ መንግስት ሁላችሁም አዲሳችሁ ምናምን ግቡ የሚለውን ነገር ሰምቼ ልክ ምንድነው የሚቀጥለው ወር አሁን ጥቅምት ህዳር ላይ ስጀምር በቃ ይቀጥላል ብዬ ነው ስራውን ይሁን እንደተንቀሳቀሰ ይቀጥላል። ቤት ችግር የለውም ጥሩ ነገር እስከሰራሽ ድረስ ቤት ምንም ውስጥ ቢሆን ችግር የለውም ብዬ ይቀጥላል ብዬ ግን ልክ 3ኛው ወሩ ሲያልቅ ቆመ። በቃ አዲሱ ምኑ ያ ወሬው በወሬ ቀረ። የገባም ገባ፣ ስራው ቀጥ አለ። ሰፈሩ ላይ ስራው ቀጥ ሲል የኔ ችግር ነው አንደኛ እሱ ላይ። አሁን ሁለተኛው ምንድነው? ከዛ አነስ ያለ ኪራይ ነው። ቤቱ ዞር ያለች ነች፣ ቀጭን መንገድ ነው። ስቶር ልክ በኔ ፊት ለፊት ስቶሮች አሉና ልክ እኔ በር ላይ ቆሞ ጅብሰም ሲወርድ ምናምን እንዳለ ርጋፊው ይገባበታል። እንዳለ ርጋፊ ይገባል። ግን በቃ ቢያሳየው ምንም አይሆንም። ሰው እንዴት ነው ጅብሰም እየወረደ? መጀመሪያ ያንን አላሰብኩም። ያ ስቶር ከጀርባዬ ስቶር ምናምን እንደሞላ አላሰብኩኝም። ምክንያቱም እዚህ ፊቴ ቆሞ ጅብሰም እንደሚያረግፍ አላወኩኝም። እስኪ እዚህ ጋር የኔ ድክመት የትኛው ነው? እኔ እኮ በ1,000 ብር ጀምሬ ቤቴ ልክ እንደባለ ትዳር ሶፋ ገዝቼ ፍሪጅ ገዝቼ ምጣድ የእንጀራ ምጣድ የዳቦ ምጣድ አልጋ ቁምሳጥን ምናምን የገዛው ምንም መፍጫ ምንም ዕቃ የነበረኝ ሰው ነኝ። ይሄን ሁሉ እኮ እያደረኩት በ1,000 ብር ጀምሬ ነው። በ1,000 ብር ስራ ነው እና እንዴት ነው እኔ እግዚአብሔርን መድኃኒዓለምን ማንም ሰው አይርዳኝ። ማንም ማለት ነው ነገ እኔ እንዲያርግ እንዲለኝ አልፈልግም። እኔ የኔ ሆኖም የገባው ይገባል። ምንም እንትን አንተ እኔ ለማገዝ ምንም መስፈርት አያወጣም። የኔ ህመም የገባው ሰው ማለት ነው። በዚህ ልክ ለፍቼ እዚህ የደረስኩልሽ እሺ፣ አንቺ የምትፈልጊው ቅድም እንዳልሽው ምግብ ቤትሽን መልሰሽ መክፈት ማለት እና መታወቂያ ማግኘት በዚህ አጋጣሚ ተሰሚነት አለሽ። ተሰሚነት ያላችሁ ሰዎች እዚህ ቦታ ላይ እኔ አዲስ አበባ የተወለድኩ ልጅ ነኝ። ኮተቤ አንቆጫ ገበሬ ማህበር የተወለድኩ ልጅ ነኝ። እንዴትም ብላችሁ እኔ ብር አትስጡኝ። በቃ መታወቂያ እንደ ዜግነቴ መታወቂያ የማገኝበት ነገር ድምፅ ሆኑ። በቃ ሌላ ምንም ጌታ ምስክሬ ምንም ይቀርልኝ። አንድ ጊዜ ቆይ ነገር እኔ ኮተቤ ልጅ ነኝ ባይዘው ወይ በሚገርም ሁኔታ ኮተቤ መሲ ባለችው ሀሳብ ላይ በጣም እስማማለሁ እና አሁን ምንድነው ልጇን የመሲ ሀሳብ በጣም ልጅ ላን ነገር ይሄ ፕሮግራም እስከተጀመረ ድረስ ሀሳብ ይወስዳል። ከዚህ በፊት እንደ አድርገው ያልተሳካ ነው። አንድ ቤተሰብ ረድቼ ለልጆቻቸው 3 ዓመት
የአዳሪ ትምህርት ቤት ከፍዬ አባታቸው ግን ገንዘባቸውን ስለፈለገ 1 ዓመት ከተማሩ በኋላ አወጣቸውና በጣም ዲስአፖይንትድ የሆንኩበት ነገር ነው። በጣም የተናደድኩበት ነገር ነው። ግን አሁን እናትየዋ ምርኩዜ እንግዲህ ትንሽ በትክክል አልሰማሁኝም። አንቺ ራስሽን ወጠሽ ማስተዳደር የምትችይ አዳልት ያደግሽ ሰው ነሽ። አሁን እኛ ምን እናደርግ መሰለሽ፣ ልጅሽን አዳሪ ትምህርት ቤት እናስገባልሽ ተባብረን መሲ ብላለች። ሌሎችም የሚካፈሉ ሰዎች አሉ። ልጅሽን በየሳምንቱም በየ2 ሳምንቱም እየሄድሽ መጠየቅ ትችላለሽ። ብዙ አዳሪ ትምህርት ቤቶች አሉ። ኩየራ በጣም ብዙ የተለያዩ ትምህርት ቤቶች አሉ። እንግዲህ ውጭ ያለን ሰዎች ያው ያለን ገንዘብ ትንሽ የተሻለ ስለሚሆን የምንልከው ገንዘብ ትምህርት ቤቱ ሊከፍል 10 ሰው ቢካፈል የ1 ዓመቱን መክፈል ይችላል እያለን መቀጠል እንችላለን። እኔ በዚህ ላይ መሳተፍ እፈልጋለሁ። ምርኩዜ ደግሞ አንቺ ራስሽን እንግዲህ ዝቅ ብዬ መስራት ሰው እንዲታዘኝ ማለት ልክ አይደለም። መታዘዝ አለብሽ፣ መስራት አለብሽ። በዛ ውስጥ ራስሽን ማውጣት አለብሽ። አንቺ ብትፈልጊውን ሳይሆን አንዳንድ ጊዜ ዝቅ ብሎ መስራት መታዘዝ ምንም አይደለም። እኛም እናደርገዋለን። ውጭ ሀገርም ስንኖር የፈለግነውን ስራ ሰርተናል የምንኖረው። አንዳንድ ጊዜ ዝቅ ማለት ያስፈልጋል። አንዳንድ ጊዜ ማትፈልጊውንም ስራ መስራት። ኢትዮጵያኖች ለምሳሌ አሜሪካ ውስጥ ዩሮፕ ውስጥ ታክሲ ነድተው ይኖራሉ። ታክሲ ነድቶ መኖር ማለት ወይም ኡበር ነድቶ ማለት ትልቅ ስራ አይደለም፣ በጣም የመጨረሻው ስራ ነው። ግን መኖር ስላለባቸው ያንን ሰርተው ይኖራሉ። ስለዚህ አንቺም አትሊስት ልጅሽን እናሳድግልሽ፣ አንቺ ደግሞ ራስሽን እርጂ፣ ስራ እንፈልግልሽ ብላሻለች ሀዩባ። ያንን አድርግና እስቲ እንዳልጫንሽ እንዳልጎዳሽ በጣም ጠነቀቃለሁ። ግን አንዳንድ ጊዜ ምንድነው ይቅርታ ይጨርስ ድል ስጫ አዲስ ሲጨርስ አንቺ ትቀጥያለሽ ማሪ። በነገሩ ጨርሻለሁ። ምን ላላት ነው የፈለኩት፣ የልጅሽን ጫና እኛን እንውሰድልሽ። አንቺ ደግሞ ራስሽ እናግዝሽ፣ ከበደኝ ያልሻትልሽን እኛ እናግዝሽና አንቺ ቢያንስ ስራ ፈልገንልሽ ነው እያለ ያለው። ቢያንስ የራስሽ ብቻ ሲሆን ይቀልሻል፣ ሸክምሽን እናግዝሽ ልሽ ነው የወንድማችን ትንሽ ጥያቄ። ያ ነው ክርክር እናድርገውና ጉዳዩን ቀጥታ ወደ መፍትሄ ስንሄድ በመታወቂያው ልቦች አስተያየት ይስጥ። አንዴ እሱ ላይ ሀሳብ ስጠው። አንዴ ብዙ በጣም ነው የማመሰግነው። ግን በቻላችሁት መጠን ያሳለፍኩት ነገር ይገባችኋል። እኔ ልጄን እንዲህ ማለት በቃ አሁን እኮ ተረጋግጫ አሁን በዚህ ሰዓት ብድር ብዬ ብሄድ ደስ ይለኛል። እኔ ልጄም ከቤቷ ላጣት አልፈልግም። ገብቷችኋል? እኔ እግዚአብሔር ምስክሬን አቡ ምንም 74 ሳንቲም እንዳጠይቂ 74 ሳንቲም እንዳሰበስ እንዳላችሁት ለልጄ በወር አንድ ሰው እሱም አንድ ሰው አቅም ያለው ሰው ለልጄ አስቤዛ ያድርግ፣ ጫማ ሲያስፈልጋት ጫማ ይግዛ። በነበረበት ነው ህይወቷ እንዲቀጥል የምፈልገው። በነበረችበት አዳሪ ትምህርት ቤት ከገባች አዲስዬ፣ እሷ አዳሪ ትምህርት ቤት ከገባች አንቺ ዱባይ መተሽ መስራት ትችያለሽ። እሷ አዳሪ ትምህርት ቤት ከገባች አንቺ ዱባይ መተሽ መስራት ትችያለሽ። ደስ ይለኛል። እንደዛ እሰራለሁ። ለተሻለ ነገር ከሆነ ማለት ነው አባባል የተረተሽ የምንለያየው ለተሻለ ስልሽ አሁንም እኮ ግን እኔ እንደዛም ብዬ ቢሆን እመለሳለሁ። ለቀንም ሳምንትም ብቆይ ግን ቤቷ ነው ያለችው እሷ። ግን ለተሻለ ግን እኔ አንድ ሀገር ውስጥ እየኖረ እንዴት ነው እኔ እዛው አዲስ አበባ ኖረ እሷ ሌላ ቦታ እኔ ሌላ ቦታ እንዴት ነው? 12 ዓመት እኮ ተለያይተን አናውቅም። አሁን ተለቀቀ ባለፈው የነበረው ያንን ታሪክ እኮ አለማውራት እኮ እችላለሁ። እልሽ አቡ እኔ ያሳለፍኩትን ነገር ነው እንጂ እኮ እኔ መርጬ ማውራት እኮ እችላለሁ። ለእናንተ የሚስማማው መርጬ ማውራት የክርክር አናድርገው ወደ በፊት ሄድ አንዴ ስለመታወቂያሽ እናውራ። በመጀመሪያ ደረጃ ዋትሳፕ እንድትከፍቺ ይፈልጋለሁ። ቴሌግራምሽ ላስቲን ሎንግ ታይም አጎ ይላል። ዋትሳፕ ዳውንሎድ አድርገሽ ዋትሳፕ ክሬት አድርጊ። ከኔ ማግኘት የምችል ዋትሳፕ ላይ ነው። ቅልቦች ደግሞ በመታወቂያ ጉዳይ ምን ማድረግ እንዳለብን ይነግረናል። አንቺ ኢትዮጵያዊ ሆነሽ ተወልደሽ ባደግሽበት ሀገርሽ ግን ለምን መታወቂያ አልተሰጠሽም? ይህንን ደግሞ እናጣራለን፣ እንጠይቃለን። እንደ ማንኛውም ኢትዮጵያዊ የቀበሌ መታወቂያ የማግኘት ሙሉ መብት አለሽ። ለምንድን ነው የተከለከልሽው መታወቂያ?
ያው ቤተሰቦች ምንም ፋይል የላቸውም። ምንም ፋይል የላቸውም። በፊት በማውቀው አንድ ሰው አንድ ሰፈር ላይ 6 ወር ከኖረ መታወቂያ የመጠየቅ መብት አለው። በፊት በማውቀው ስለአሁኑ አላውቅም። አሁን ቦሌ ወረዳ 10 ነው ረጅም ዓመት የኖርኩት። እንግዲህ ወደ 10 ምናምን ዓመት ቦሌ ወረዳ 10 ማንም ያውቀዋል። እዛ ነው የኖርኩትና ቀበሌ ለምሳሌ አሁን ቀበሌ ላይ ተሳትፎ ምናምን ለምሳሌ 00 መታወቂያ ነበረኝ። 00 መታወቂያ አሁን የፋይዳውን መታወቂያ የሚያወጣው በዛ በ00 ነው። ከዛ ግን ለፓስፖርት ምን ያስፈልጋል? የልደት ካርድና የቀበሌ መታወቂያ ያስፈልጋል። ፋይዳ አለሽ? ከዛ ፋይዳ አለኝ። ፋይዳ እኮ ነው ዋናው መታወቂያ ማሪ። አይ የቀበሌውና የልደት ካርድ ግድ ነው። የቀበሌው ግድ ነው። በቃ ፋይዳ ሳወጣ ሀዩላ እኔ የኮተቤ ልጅ ነኝ። የኮተቤዋን ቆርጫ ልጅ ላለ አይደለች? እኔ ጓደኛዬን ልክልሽና ይህን የተቸገርሽበትን ነገር እንዲረዳሽ አደርጋለሁ። ምንም ችግር የለው። ይሄንን አንቺ የምታወሪው የተቸገርሽበት ይሄ ያልሽውን ነገር የሚረዳሽ እኔ የኮተቤ ልጅ ነኝ። ኮተቤ ተወልጄ ያደኩኝ ከዛ በኋላ ከሀገር ወጣሁኝ ነኝና ኮተቤ ላይ ይሄ ችግር ከገጠመሽ እውነት እኔ እንግዲህ ሌላ ነገር ከሌለ ምናምን ከሌለ የምትፈልጊውን ነገር እንዲያወጣልሽ እነግረዋለሁ። እንዲደውልልሽ ስልክሽን በውስጥ ላኪልኝ፣ ያደርግልሻል። እኔ ልክልሃለሁ። አሁን ልላክለት ሌላ ሰው አንቺ ነኝ ብሎ እንዳይልኩን ተባባሪ ነው የሞላውና አንቺ ነሽ የእሷ ነው ብሎ እንዳይልኩለት እኔ አሁን ልላክለት። ኮተቤ የትውልድ ቦታዬ ነው። ያው የትውልድ ቦታዬ ነው። እዛ መወለዴን ምስክር ነው ያለኝ ኮተቤ ላይ። እዛ ስለመወለዴ ምስክሮች አሉ እንጂ ረጅም ዓመት ግን የኖርኩት እዚህ ወረዳ 10 ነው። ቦሌ ወረዳ 10 ላይ ነው ረጅም ዓመት። አንዳንድ የ00 መታወቂያ የሚያገኙት እዛ ነው። በቃ አንዳንድ ነገሮች እንትን ያለ የልጄም ካርድ የወጣው እዛ ነው። በትምህርት ቤት የልደት ካርዷ ምናምን የወጣው ቦሌ ወረዳ 10 ላይ ነው። ነገሮች የሚቀሉት ቢሆን ወረዳ 10 ላይ ነው። እዛ ምንም አይነት ነገር የለኝማ። በቃ ከመወለዴ ውጪ ወይ ስለመወለዴ ከምስክር ውጪ ምንም አይነት ማስረጃ የለኝም። የክርስትና የለኝም። የክትባት የሚባል ነገር የለኝም። ቤት ውስጥ ነው እናቴ የወለደችኝ። ክርስትናም የለም፣ የክትባትም የለኝም። ግን እንደ አንዳንድ ነገሮች ግን እንደ ማስረጃ ወረዳ 10 ላይ ይቀላል። በቃ ቢያንስ የልጄ የልደት ካርድ ከወረዳ 10 ነው የወጣው። 00 መጣ። አሁንም ፋይዳ መታወቂያ ወረዳ 10 ነው የሚለው። ቀበሌ ወረዳ 10 እና ለረጅም ዓመት አንዳንድ ነገሮች እንጂ ቀበሌ እንትን መጠቀም የነበረው ወረዳ 10 ነበረ። እንግዲህ ግራ የገባው ነገር ነው። እንግዲህ ኮተቤ ነው የተወለድኩት። ኮተቤ ላይ ከሆነ ቤተሰቦችም እዛ በጣም ይታወቃሉ። ዛሬ ማውራት አልፈለግም ስለ ቤተሰቦች ምናምን፣ ግን እናቴ አስተማሪ፣ አባቴ አስተማሪ ነበረ፣ ዳይሬክተር የነበረ ሰው ነው እና ግን ኮተቤ ላይ አባቴ በህይወት የለም፣ ግን እናቴ በህይወት አለች። እዛ ሰፈር በጣም ብዙ ሰው ነው የሚያቀኝ። ብዙ ሰዎች ናቸው ሊረዱኝ የሚችሉት እና ኮተቤ ላይ ተወልደሽ የተወሰነ እንኳን ማስረጃ ምስክርም እንኳን ቢኖርሽ የሚረዱሽ ሰዎች አንድ አይደለም 20 ሰው አገኝልሻለሁ። ልቦችም አሁን ይደውልልሻል። ስልክሽን ሰጥቼዋለሁ። ስለዚህ ቤቲ ኔትወርክ እንትን ነው ቻርጅ ዘግቶብኝ ምናምን እመጣለሁ ብላለች። ግን ዋናው ፖይንት አሁን ልጅሽ ናት። ልጅሽ ላይ ፎከስ እናድርግ ሁላችንም እና ልጅሽ ልጃችን ትሆናለች ለሁላችንም። ከጎንሽ እንሆናለን። መታወቂያው ምንም ችግር የለውም። ሌላ ደግሞ አንቺ ዱባይ መተሽ መስራት የምትፈልጊ ከሆነ ልጅሽ የአዳሪ ትምህርት ቤት እንድትገባ አድርገን አንቺ መተሽ እየሰራሽ ህይወትሽን ትቀይሪያለሽ። ጥሩ፣ እንደዛ እናደርጋለን። ተስፍሽ ደውልልኝ አሁን አውር ውስጥ መታወቂያ ማሽለት እና አብይ አንድ ነገር ልበል። ተስፍሽ አልደወለልሽ? ቅልቦች አልደወለም? ለእኔ ነው? አዎ፣ አሁን ስልክሽን ሰጥቼዋለሁ። ቆይ የለም እንዴ? አይ ስልኬ
ተስፍሽ አሁን ደውልላትና ስለመታወቂያው አስረዳት። እየጠበቀችክ ነው። ኔትወርክ እምቢ ብሎት ነው እዚህ ጋር ሚውቱን ለማብራት አይዶን ነው ወይ አንቺ ጋር ያለውን ልጨርስና ልውጣ። ኢንቫይት እያደረኩት ነው። የኛ ጋማ አቡዬ ይኸው ሰራለት። ወይዬ ይሰማል? አሁን ይሰማል። ኔትወርክ ቤት የለም። በቃ ስልኳን ልከሽልኛል፣ አይቼዋለሁ። እደውልላታለሁ። አሁን እንትን እላታለሁ፣ እደውልላታለሁ፣ አውራታለሁ። እሺ ደውልላት አሁንና ንገራት። ይደውልልሻል። ቅልቦች ስለመታወቂያው ይረዳሻል። ምንም ችግር የለውም። ከዛ ጉዳይ ታሪክ እንትንም ጉዳይሽን አጣርቶ ይነግረናል። ከዛ የሚሆነውን እናደርጋለን። ስንት ሰርቶ በመብላት ማይሸቋ እኮ ስለሱ እናወራለን። መጀመሪያ የመታወቂያ ጉዳይ ይፈታና ልጇ አዳሪ ትምህርት ቤት ከገባች እሷ ከአረብ ሀገር መታ መስራት ትችላለች። ዋናው ፎከስ ማድረግ ያለብን ታዳጊዋ ልጇ ላይ ነው። የ11 ዓመት ታዳጊ ህፃን ህይወቷ መበላሸት የለበት። አዳሪ ትምህርት ቤት ገብታ ጥሩ ትምህርት ተምራ ጥሩ ህይወት ሊኖራት ይገባል። መጀመሪያ ስለ ልጇ እና ደግሞ እንትን ሳይኮሎጂ የስነ ልቦና ሐኪም እንፈልግላታል። እያወራት ነው ከልቦች ረጁን ከነቦታ ጠርቼ ረጁን ነው መቀየስ ነበር። ሄዳለች። ረጅ ፍላወር ላኪ፣ የት ነሽ? አጣሩ። ለማንኛውም ደግሞ ወሬ ቅንቦች አለ ያጣራልናል። አታስቡ። ምንም ነገር ሳናጣራ ምንም ነገር አናደርግ። ሻውዬ ቁጥሩ ልክልሻለሁ። የማንን? የልጅቷን አውራሻት የጻፈችው ማነው ስሟ? አውቃታለሁ። አውራት እኮ ኔትወርክ እንትን ቻርጅ ዘግቶብኝ ነው። ቻርጅ አድርጌ ስልኬን እመጣለሁ አለች። ስዊት ስልክ ቁጥሯ ባዮ ላይ ስዊት ገንዘብ መርዳት ከፈለግሽ ስልክ ቁጥሯ ፕሮፋይሏ ላይ አለ። እስከዚያ የሆነ ገንዘብ ያስፈልጋታል ብለሽ የጻፍሽው ያንን የሆነ ገንዘብ አንቺ ሄደሽ ስጫት። ፎሎ ታረጊያትና ፕሮፋይሏ ላይ ስልኳ አለ፣ አካውንቷ አለ፣ ታስገቢላታለሽ ማለት ነው። እኛ ሳናጠራ ምንም ነገር እንድናደርግ ናቸውን የማዘዝ መብት የለሽ። እሺ ሀብዬ ልወርድ ነው። አንድ ነገር ልበለሽ። እንግዲህ ሰው መረዳት ባለበት ነገር እንረዳለን፣ እንሞክራለን። ልሽ 1,000 ብር የሚሆን 2,000 10,000 የሚሆን በተቻለው እናደርጋለን። ግን ትንሽ ግራ የገባኝ ነገር ምንድን ነው፣ እናትየዋ ተቸግሬያለሁ እንደዚሁ ነው 120 ሚሊዮን 130 ሚሊዮን የሚኖርበት ሀገር ውስጥ ችግር በጣም ብዙ ነው። ሁሉን ረድቶ ሁሉን ማድረግ አይቻልም። ግን አንድ ነገር ማድረግ ይቻላል። አንድ ነገር ማድረግ የምንችለው ምንድነው? ልጇን ትምህርት ቤት ማስገባት እንችላለን። አሁን መሲ ያመጣችው ሀሳብ በቃ ጭንቅላቴ ውስጥ ሲሮጥ የነበረ ነው። ከዚህ በፊትም አድርጌው ትንሽ ያልተሳካልኝ ነው። ግን ይህን ማድረግ እንችላለን። ልጇ ሳትቸገር ልብሷን፣ ጫማዋን፣ ማኖሪያዋን፣ የምትበላውን አድርገን አዳሪ ትምህርት ቤት አስገብተን ካኖርንላት እንደ እናት ደግሞ ራሷን አግዛ እንዳልሽው የሳይኮሎጂካል ችግር ምናምን ካለባት ደግሞ እዛ በዶክተሮች አስረድተን እሷን በገንዘብ መርዳት የሚያስፈልገን ነገር ካለ ደግሞ እሱንም ደግሞ አስበን የምንሄድበት ነገር ላይ እንሄዳለን። ግን አሁን ግን ኢሚዲየት የሆነው በጣም አፋጣኝ የሆነው ችግር ልጇ ነች። ልጇን ትምህርት ቤት አዳሪ ትምህርት ቤት ባይሆን ቤቲ እረዳለሁ አለቻለ። ቤቲ ጋር ሄዳ ልጇ ነግራታለች። ልጇ ጓደኛዋ ነች። እሷ ጋር ታስቀምጣትና እሷ እስክትረጋጋ የቤቲን ወጪ እኛ ችለን እንትን ብለን የምናደርገውን ነገር ነው መነጋገር ያለብን። አሁን እንዳልሽው ክርክር ውስጥ ከመግባት ይልቅ ወደ መፍትሄ ወደ ሶሉሽን መሄድ አለብን። ያንን እናደርግ ነው። እኔ ወጥቼ በሚዲያ ላይ ማውራት አልወድም። እንደውም አሁን 730 ሰዎች ፎሎ አድርገውኝ ምንድነው ቲክቶክ ላይም ወደ 6,000 ሰው ፎሎ አድርገኝ ጨንቆኛል።
እንደውም እነሱን ፎሎ ባክ ማድረግ መከራዬ ነው እና ቶሎ ፎሎ አድርጉት አይወድባቸው። ኧረ ተው ተው ተው። እና እኔ በዛ ነገር ላይ እንደውም ይሄን ያህል ማውራት የራሱ ለእኔ ይገርመኛል። ቤተሰቦች ካዩኝ ይጣሉኛል። ግን እግዚአብሔር ለሰዎች መልካም ነገር ማድረግ እግዚአብሔር ካካፈለን ነገር ትንሿን እንኳን ላካፈል ብዬ ነው የመጣሁት እንጂ ሌላ እንትን የለኝም። እግዚአብሔር ይባርካችሁ። እቺን ልጅ ግን ብቻ ሳይሆን እናቷንም እናድናቸው፣ ወደ መልካም ነገር እናምጣቸው ብዬ አስባለሁ። አመሰግናችኋለሁ። ወርዳለሁ። በጣም ነው የምናመሰግነው ትንሽ ወንድሜ፣ የኔ መልካም ወንድም ተባረክ፣ እድሜና ጤና ይስጥህ። ሁሌም ስለምታደርገው መልካም ነገር ሁሉ አመሰግንሃለሁ። ክበርልኝ። ሶስት መቶ ገባ እኮ ፎሎ ባንዴ። እኔንም እንዳታርጉኝ፣ እኔ ጨንቆኛል። 300 ሺህ ትንሽ ደግሞ ደስ አይገባም። እርዳታ ላይ ሲሳተፍ ዋትሳፕ ነው በውስጥ ቢነግረኝ ገስት አይገባም። ኢምፖርታንት ነገር ኖሮ ከገባ ቶሎ ሀሳቡን አቅርቦ ነው የሚወርደው። ይጨነቃል፣ ገስት ላይ ይጨንቀዋል። ገስት ላይ መቀመጥ ቆሎ የምትበላው አለችኝ እኮ ብዬ እኔ እኮ ልረዳት ነው ያመጣሁት። ማሬ መለያሽ እኮ ነው ማሬ። እንትንሽ እንደሚትሆንሽ ሚሴቷ ያቺ ቆሎ የምትበላዋ ነው እኮ የምትባዩ። አታውቂ? ቆሎ እኮ ልዩ ምልክትሽ እኮ ነው። ቆሎ እንደ ልዩ ምልክት እንጂስ ችግር የለውም። እንኳን ሌላ አለ ቆሎ ልክ እንደ ልዩ ምልክትሽ ነው። ቆሎ የምትበላው ልጅ አለችኝ። አየሽ ዛሬ ቆሎ ፎሎ ያደረገችኝ፣ ግን እንዴት ቆሎ ስበላ እንዳየችኝ ገርሞኛል። ሜቢ ፎሎ ሳታረግሽ ታይሽ ኖሮ ከዛ ፎሎ እንዳላረገችሽ ሲገባት ፎሎ አርጋሽ ይሆናል። አይ አሁን በግድ ደውዬ እኮ ነው ፎሎ አርጊኝና ነይ መልሽ ምናምን ብዬ ቁጥሯን እንትን ያልኳት፣ ያው ለመርዳት ነው በቀናነት። ተባረኪ እናት። ምክንያቱም ልጇ አሳዘነችኝ። አይኗ ላይ ያለው ነገርና ማንኛውም ሰው የሚያደርገውን ነው። ያን ደግሞ ድምፅ ወዳለበት ሰው ጋር መጥቶ እንትን ማለት ነው። እናት ተባረኪ፣ እድሜና ጤና ይስጥሽ፣ ክፉ አይንካሽ። የምር በጣም ልጅ ታሳዘነች። ብቻ ፈጣሪ ይርዳን። እሺ አሁን ሰው ምን ተወሰነ? መታወቂያን ልናወጣላት ቅልቦች ሊረዳት በመታወቂያ ጉዳይ ቅልቦች ያጣራልናል። ታሪኩን እውነትነቱን አረጋግጦ ሲያመጣልን መደረግ ያለበትን ሁሉ እንዳያጋለን። ዋትሳፕ ክሬት ታርግ። ከምንም በላይ ዋትሳፕ ትክፈት። እኔ ያለ ዋትሳፕ ኮሚኒኬት ማድረግ አልችልም። ዙዙዬ የኔ ፍቅር የኔ አቡዬ ደውዬ እሺ ነገ አዲስ አበባ እንደሌለች ነግራኛለች። ነገ ወደ አዲስ አበባ ትመጣለች። ሮብ ማታ 1 ሰዓት ላይ ደውዬልኝ ብያታለሁ። ሮብም ቀን ብዙ ቢዚ ሆኜ ነው ያለሁት፣ ፕሮግራም አስቀድሞ የተያዘ ነገር ስላለኝ። አሁን ደግሞ ኮመንት ላይ ስለ ልጇ ምናምን ነገር የሚለም ሰምች ባይዘወይ ምናልባት ብዙዎቹ ያልሰሙትንና ብዙ የደከምንበትን እኔና አንቺ አለው እሰማለሁ። አዎ ያንተ በጥራት እንዲሰማን የሚዩት አድርጌ ልክ ነው። የራሴን አለ ትሰማለህ። ተስፍሽ የማይሰማ መስሎት የሚደረግ አራት እየሰማንክ ነው በጥራት ነው። እሺ እኔ እኮ ኔትወርክ የያዘ መስሎኝ ነው። ብዙ የደከምንባትን የሰርካለም ልጆች ለራሱ ለማደጎ ሰጥተናል። 3ቱንም ልጆች ምናልባት እንደዚህ አይነት ፍላጎት ካላት አሁን ተቋርጠካል። አልሰማሁሽም። ኔትወርክ አሁን ተቋርጠክ ነበር። አሁን ተሰቃየን እኮ። ኔትወርክ ጉድ ነው። ለምንድን ነው ቅልቦች አንተ ብቻ ኔትወርክ የማይሰራልህ አዲስ አበባ ውስጥ እየኖርክ? እንትን ላይ ፎቅ ላይ ምናምን የሚኖር ከሆነ ኔትወርክ ላይ ነው። ግራውንድ ምናምን ከሆነ ይውዬ እኔ ፍቅር። ስለዚህ በቃ ኦልሬዲ ሪስታርት አደረኩት ካል እስቲ
እኮ አዳሪ ትምህርት ቤት ነው የምናስገባት። አታስቡ፣ ጥሩ ትምህርት እንድትማር። እየደጋገሙ ይጽፋል። ሰው ነው የሚጽፈው፣ እነሱም እየተደጋገሙ በቃ ሁሉም ሆነ ከች ምንም እናጠራለን ተባለ እኮ በቃ ምንድን ነው የሚሉት? ይኸው ማንበብ ስላልፈለኩ ነው። አንዱ ደግሞ ሪፖስት ያደርጉታል። ናቸው ኮፒ ፔስት ቢያደርጉ ነው። በቃ እሱን እኮ ለማረጋገጥ እናጣራለን ብላለች። አቡ ይኸው ቅልቦች ገብተዋል። ከዛ በኋላ ትረዳለች። አይ በግሌ ሳላጣራ እረዳለሁ የምትሉ ከሆነ ሄዳችሁ እርዱ። ያ ታውቃላችሁ፣ እኔ አልቸኩልም። ምንም ነገር ግራና ቀኝ አይቼ አጣርቼ ነው ነገ ቸኩዬ ዝም ብዬ ስሜታዊ ሆኜ እርዱ እንኩ ብዬ አካውንት ብሰጥ ጉዳዩ ውሸት ሆኖ ቢገኝ መታችሁ ሀቢባ ብራችንን አስበላሽን አንቺ ሳታጣሪ እርዱ ብለሽን ልትሉኝ ነው። እኔ ምንም አይነት ጉዳይ እኔ ጋር ሲመጣ አዳምጬ ከዛ አጣርቼ እውነት ሲሆን ብቻ ነው አፌን ከፍቼ እርዱ ምለው። በቃ ከዛ ውጪ አይ ረዳለን፣ ይኸው መንገዱም፣ ይኸው አካውንት፣ ይኸው ቁጥር፣ ይኸው ቆይ ማርኮ የምትባል ልጅ እውነተኛ ሰው ከሆንሽ ኢንቫይት አድርጌሻለሁ። ማርኮ እውነተኛ ሰው ከሆንሽ ኢንቫይት አድርጌሻለሁ። ግቢ። ካልገባሽ እውነተኛ ሰው አቦዬ። አቤት። እንዴት ነሽ? ሰላም ነው። እንዴት ነሽ? አለሁልሽ። እኔማ ቤቲን ኃላፊነት ልትሰጧት ስትሉ እኔ በራሴ የግል ያጭበረበረች ነገር ስላለ የራሷን ልጅ ተጠቅማ እሱን ልንገርሽ ብዬ ነው። እኔ በግሌ በራሴ ያጭበረበረች ነገር ስላለ። ኦኬ እሺ፣ ምንድን ነው? ቤቲ እኔ ኢንተርቪዋን ምናምን አይቼ ሲንግል ማም ነኝ፣ እንዲህ ተቸግሬያለሁ፣ እንደዚህ ነው ምናምን፣ ግን ስራ እሰራለሁ፣ ገንዘብ እርዱኝ አይደለም ግን የምሰራውን ስራ እርዱኝ አግዙኝ ስትል እኔ ኦርደር አረኳትኝ፣ ባልትና ማለት ነው። ብዙ እቃ ኦርደር አረኳትኝ፣ ወደ 50 ሺህ ብር አካባቢ ኦርደር አረኳትኝ። እና ከዛ እህቴ ስትመጣ ላኪልኝ ስላት አንዴ ልጄ ሆስፒታል ገብታ ስትል፣ አንዴ እንደዚህ ታምሜ ስትል፣ በዚህ በዛ ስትል ብዙ ሰው አስመለጠችኝ፣ ወደዚህ ሀገር የሚመጣ ሰው ማለት ነው። ፋይናሊ ግን እኔ ግራጁዌሽን ፕሮግራም ስለነበረኝ አማራጭ ስላልነበረኝ በቃ በፖስታ ቤት በዲኤችኤል ላኪልኝ፣ ምንም ያህል ያስከፍል ላኪልኝ ምናምን ስላት ዲኤችኤል ጠይቄ ወደ 50 ምናምን ሺህ ብር አሉኝ። 50 ሺህ ብር ላኪልኝና ከዛ እኔ የሚያስጨምር ከሆነ ራሴ ጨምሬ ልካለሁ አለች ማለት ነው። እኔ የምኖረው አሜሪካን ሀገር ነው እና እኔ ሙሉ ቤተሰቦቼ ኢትዮጵያ አሉ። ከቤተሰቦቼ ነው ዕቃ ማስመጣው። እግዚአብሔር በሚያውቀው እኔ እሷን ሰፖርት ለማድረግ ነው ያዘዝኳት፣ ስቶሪዋን ሰምቼ ማለት ነው። እና እቃውም አልተላከም። ፕሊስ ብያት ለግራጁዌሽን እየጠበቅኳት እቃውንም አላከችልኝም። ዘጋችኝ። በቃ ቢያንስ ከ5 ከ6 ወር በላይ ይሆናል። ይህንን ራሱ ግራጁዌሽኑ ራሱ ካለፈ ነው የምልሽ። እና እኔ በጣም ብዙ ቢዝነስ ብዙ ነገር ነበረ ከእሷ ጋር ያሰብኩትኝ። እና እስቲ አንቺ ከቻልሽ ይህንንም እንድትጠይቂልኝ ደግሞ እንኳን የሰው ልጅ አደራ ተሰጥቷት አይደለም የራሷን ልጅ ተቸግራ እንደዚህ ሆኜ እንደዛ ሆኜ ብላ ነው እኔ አምኛት እሷን ሰፖርት ማድረግ ነበረ። ግን እንደዚህ አይነት ነገር አድርጋ ስላገኘኋት እንድታጣሪ ቤቲ ገበታ የሚል እንትን ያልገባኝ እኮ ይህች ባለ ታሪኳ ነው ወይስ ሌላ ሰው ነው? አይደለም ባለ ታሪኳ አይደለችም። አሁን ያቺ ሂጂና ልጇን ውሰጂ ምናምን ተብላ የነበረችው እኔ ደንግጬ ነው። አካውንቷን ስሙን ያነበብኩት ቤቲ ገበታ ነው የሚለው። ቤቲ አርሴናል ነው የሚለው ማለት ቤቲ አርሴናል ነው የሚለው መሰለኝ። አይ ተሳሳተ ሰው እንዳይሆን ቆይክም ሌላ ቤቲ እንዳይሆን የምታወሩ ለምን ሰው ቤቲ ገበታ አይልም ስሟ ቤቲ ሆነ ነገር ቤቲ አይ ነው በፊት ቤቲ ገበታ ነበረ፣ ቀይራው ነው አላት። ቤቲ ገበታ አገልግል ባልትና ትሰራለች እና ቲጂ አባይ ሚዲያ ላይ ቲጂ ጋር ቀርባ ምናምን እዛ ስቶሪዋን አይቼ ነው እኔ
ያዘዝኳትኝ ማለት ነው፣ ጀስት ሰፖርት እንደማድረግ። ከዛ ግን ወደ 106,000 ብር ነው። ለሁሉም ነገር ማስረጃ አለኝ፣ ሪሲት አለኝ። አንተ ማስረጃ መኖሩ ጥሩ ነው። እሺ ደረሰኙን እናያለን። መጀመሪያ ቤቲ ትምጣ። ቆይ አንዴ ትምጣ። ጠርቼ ዋትስአፕ ላይ ቮይስ አሁን ሚስ ሪሜምበር ካርድ አለሽ? ያው ቀጭጌ ደውይላት። አሁን የትኛዋ ነው አሁን ቁጥሩ ማለት ደርታ ልጇ ከልጄ ጋር ትማራለች ያለችው መጨረሻ ላይ ቁጥር የላክሽልኝ ቤቲ ነው ስሟ። ደውይና እንዴ ነይ በያት። አሁን ኦኬ መጨረሻ ቁጥር የላኩልሽ። እሺ መጨረሻ ላይ የላክሽልኝ ቁጥር ስሟ ቤቲ ትባላለች። ደውይና ነይ በያት። እየተቆራረጠን ቢሆን ሰማሁኝ። ቅድም እኔ የጠራኋት ነው ልደውልላት። እኔ ተይው ቅልቦች ይደውልላት። ያው ደውልላት በቃ ይቅር። እኔ በቃ ማሪ ቅልቦች ይደውልላታል። ታምሩ ግራ ገባኝ። ዘንድሮ ግን አንዱ ሲመዘዝ አንዱ እኔ የሚመስለኝ ተመሳሳይ ታደርጋለች። እኔ ደግሞ የመሰለችኝ ያቺኛው ባለ ታሪኳን የምትል ነበር የመሰለኝ። ገባሽ? እንዲህ ስሟ ቤቲ ነው ይላሉ። እኔ ደግሞ ተመሳስታባት ነው የሚመስለው። ድምጿን ሰምተሻል? እራሷ ናት። ድምጿን ሰማኋትኝ። አካውንቷንም አውቀዋለሁኝ፣ በደንብ አውቃታለሁ። እኔ ደግሞ መሰለሽ ያቺኛዋ ልጅ ስሟ ቤቲ ነው እንዴ ብዬ ነው። ገባሽ? አውዬ ቤቲ ሆነች እንደ ስሟን እያልኩ ነበር። እኔ አዲስ ነው አዲስ። አረ ማንም ያውስዳት። መጀመሪያ እኮ አትወስዳት። አልሄደችም እኮ ልጅቷ፣ አትሄድም እኮ በቃ ልጅቷ ቤቷ ነው የምትሆነው። አዳሪ ትምህርት ቤት ነው የምትገባው። መጀመሪያ ቅልቦች ቦታው ድረስ ሄዶ ጉዳዩን ያጣራልኛል። በአካል ሄዶ ያጣራልናል። ሳናጣራ እኛ ምንም አይነት ነገር አናደርግም። ፈርስት ኦፍ ኦል እዚህ ቤት የተረዳ እያንዳንዱ ሰው ታሪኩ ተጣርቶ ነው እንጂ ዝም ብሎ አይደለም። እኔ እኮ ቤቲ ትላለች። እኔ ደግሞ ማናት ቤቲ? ስሟ ቤቲ ነው እውነተኛ ስሟ እያልኩ ነበር። ታምር ነው ዘንድሮ። አንዱ ሲመጣ አንዱ ይመጣል። ያው እዚህ ሶሻል ሚዲያ ላይ ጭብርብራችሁ ወይ ምን ብላችሁ ጉዳችሁ ነው የሚወጣው። ጉድ ወደደ ማለት አዳሙ ከመጣት ሰባት ሞዴሬተሮች ይበል አዎ Okay, what is it? Not your business. I told you. No, wait, you, you mean apple? Apple cake and ሳታረጊ ኧረ ምስል የሚንበር ምን ጉድ ነው? ምን ጉድ ነው? አምር ነው ሀብዬ አምር ነው። ምን ታረክልሽ እኮ ምን ታላረክሽም ነበር? ወይ በቃ ምንድን ነው እኔ በጣም ግራ የተጋባሁት። ወይ ባለፈው ወይ ዘንድሮ የሚባለውን ዘፈን ክፈችልና ወይ እንለያይ መሰለኝ። በጣም እውነት ለመናገር የምሬን ነው የምናገረው። ምንድን ነው ከዚህ ጋር አንድ ሰው ይመጣል፣ ከዛ ጋር አንድ ሰው ይመጣል እና ግራ የተጋባ ነገር ነው። ቅልቦች ነገሮችን ይሄ እሷ ያለችበት ቦታ የተወለድኩት መርካቶ ነው። ገና ልጅ ወይ 1 ዓመት ይሁን ምናምን ነው ወደ ኮተቤ ሄድኩት። ኮተቤ ላይ የሚጠራ ነገር ካለ አይደለም በሰዎች ደረጃ አይደለም እኔ እዚህ አካባቢ ያሉ ብዙ ሰዎች አሉኝ፣ እሱን ማጣራት እንችላለን። ግን ምንድነው
at the end of the day እቺ ሴትዮ መረዳት ከፈለገች መረዳት ያለባት ስለ ልጇ ነው። ልጇን አዳሪ ትምህርት ቤት ማስተማር የምንችል መሲም አለች፣ ሌሎችም ሰዎች ይኖራሉ ብዬ አስባለሁ እና ያንን ነገር ማድረግ እንችላለን። አሁን እንግዲህ ወደዚያ ይመጣል። ስለ ቤቲም ተነሳ፣ እኔ አላቃትም፣ ማንም የሚያውቅ ነገር የለም እና ብዙ ቦታ ደረስን፣ ወደ ብዙ ቦታ ገባንና እንግዲህ የቅልቦች ከረዳችሁና ነገሮች ከተስተካከሉ እንሳተፋለን። በቃ ወይ ዘንድሮ የሚለውን ዘፈን አዘፍነሽ ወይ ውጪ ወይ ዘንድሮ ልከፍታለሁ። የፍሬም ታምሩን መክፈት አለብኝ። ምን አለች ቅልቦች? ወይ ትሰማለህ? ምን አለች ቤቲ? ትሰማለህ? እየሰማንህ ነው ተስፍሽ። ምን ታርጋ አስተላልፍ ተስፍሽ። ወይ ዘንድሮ ለእናንተስ ቆይ ለተመልካቾች አይሰማም? ቅልቦች ለተመልካቾች አይሰማም? ለተመልካቾች አይሰማም? ለተመልካቾች አይሰማም? ለተመልካቾች እኮ ምን ሆነህ ለምን ትታያለህ? አይሰማም? አሁን እኮ እያወራ አይደለም። ምን ነው የማይሰማው? አሁን እኮ እያወራ አይወራም። አሁን እኮ እያወራ ምን ይሰማችሁ? ምንድን ነው የማይሰማ? አይሰማም። ይመለስ አቡዬ፣ ንቀዩና ይመለስ። ሜይቢ በስት መልቲ ብቻ ይሆናል የሚያወራው። እሺ ዙዙሻ እንዴ ነቅዬዋለሁ፣ ግን አልነቀልም አለኝ። ማሪ ኔትወርኩ ይዞታል። ጉድ 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 ጉድ። ኢትዮጵያ ውስጥ እየኖርክ አዲስ አበባ ውስጥ እየኖርክ እንደዚህ በኔትወርክ ትሰቃያለህ? ምን ተፈጥሮ ነው? ምንድነው ፊትሽ ላይ ምን ሆኖ ነው? አላርጂክ ምን በልተሽ ነው? አውቃለሁ አላርጂክ ይሁን ወጣትነትን እየተሰነባበትኩ ነው። ቀዩ አክስቴ ናት እንዴ? ሜቢ እሱም ሊሆን ይችላል። አላውቅም። እንትን በነጭ ሽንኩርት እንትን ብለሽ ወደ ትጥብ በሰከንድ ያጠፋዋል። ይሄ ነጭ ሽንኩርት እኔማ የቆዳ ሐኪም ጋር ልሄድ አሰብኩ። ለምን ድንገት ስለሆነ ቦግ ያለው እሱ የሆነ ነገር አላርጂክ ከሆነ እኔ ምን አወናብዳችኋል? አወናድበሽ ይላሉ እንደኛ። እኔ ምን አወናብድኩ እንዴ? እኔ ተሸጋሪ ነው ያመጣሁት። ሌላ መዘዝ አመጣች። ረጅኔ ብላ ገብታ እንትንንም እየተሰናበትኩ ሊሆን ይችላል። ወጣትነትን ወደ እርጅና የገባው ወጣትነትን ቻው እያልኩ ይሆናል። ወጣትነት ሳረግላት ወዲያው ነው የመለሰችው። ቅድም ቤቲ ቮይስ ሳረግላት ወዲያው ነው የመለሰችው። አሁን አንድ ራይት ብቻ ሆነ። ሜቢ ኢንተርኔት ናት። አደራችሁን መጥፎ ነገር ሰርታችሁ አቡ ቤት መጥቼ ምስካር ይሆናል ወረዳለሁ እንዳትሉ። የሆነ ነገር ካለባችሁ ለምንም ምክንያት እዚህ ቤት ከመጣችሁ እጅ ከፍንጅ ነው ወይ እንደገባት እየደወልኩላት ነበረ። ረጅም ስልክ እያወሯት ነው። ምናልባት በዚህ ጉዳይ ላይ ይሆናል ብዬ አስባለሁ። ስልኳ ቢዚ ነው። ከቅድም ጀምሮ በተደጋጋሚ ስሞክር ነበረ እና እኔም ቅድም አውቃታለሁ ያልኩት በአርቲስት ማሚ ጽጌ ጉዳይ ላይ ገንዘቧን ለሕክምና የተሰበሰበላትን ገንዘብ ወስደው አንሰጥም ባሉበት
ልክ እንደ አክሪሽ አይነት ነገር ተፈጥሮ ነበረ። ምናልባት አንቺ ቤት ይምጣ አላውቅም፣ ኬዙ ከአውስትራሊያ መጣ። በዛን ሰዓት ላይ አብረን ልጅቷ እንድትያዝ ብዙ ስታግዘን የነበረችው እሷ ናት። በዛ ጉዳይ ነው ማቃት። በዚህን ወቅት ደግሞ ካፌ እንዳላት ነው ካፌዋን ያየሁት እንጂ ባልትና እንዳልሽው ነው። እኔም ምናልባት ተሳስታ ይሆን የስም መመሳሰል ይሆን የሚል ነገር ያነሳሁት። አሁን ደግሞ እውነቷ መሆኑ ደግሞ በጣም ስልኳ ለረጅም ሰዓት ቢዚ ነው አሁን እና ኤኒዌይ እደውልላትና ቼክ አድርጌ እንጠይቅላታለን። ችግር የለውም ለማለት ያለው ደረሰኛ ነኝ ያስገባሁበት እያለች ነው። ስልክ ቁጥሯ ምናልባት አንድ አይነት ከሆነ እስኪ ስልክ ቁጥሯ አንድ አይነት ነው። ስልክ ቁጥሯ ምናልባት ትላኪልን እስቲ የምታወሪበትን ስልክ ቁጥርና ያለሽን ደረሰኝ ለአንቺ ለሀቡ ትላክና አንቺ ደግሞ ወደ እኔ ፎርዋርድ አድርጊ። ክበርልኝ፣ እድሜና ጤና ይስጥልኝ። እንትን ቁጥሩን የቁጥሯ መጨረሻ ብቻ ንገሪኝ አንቺ። ቆይ እዚህ ጋር ስለ መጨረሻውን ብቻ መርኮ ወይ ቆይ እስቲ ከወጣው ያስወጣኛል ታዲያ። አንዴ ሽም ለማኪና ድራይቭ ታክራክሽ ማሬ አንዴ ፓርክ ወይ ለኔ ቁጥሯን ላኪልኝ ለኔና አመሳክራለሁ። ቆይ ፓርክ ላድርግና እንትን ልበላችሁ። እሺ ትንሽ ወንድሜ እድሜና ጤና ይስጥልኝ። ወጣ የተካ ያስፈልጋል፣ ኤነርጂ ያስፈልጋል። ቤቱን በጊፍት ባርኩ እንደ ኤነርጂ ያስፈልጋል። ቴንክ ዩ በጣም ነው የማመሰግነው ወንድም አለም ማሪ ሚስ ራሴ በጣም ዛሬ ጧት ስላልገባሁ ዛሬ ጧት አልገባሁም። የሞላሁት እኮ ማሪ ትንሽ እንደው ዝም ብሎ ተሳስቶ ነው እንጂ ልሞላው ነበር። ይኔ ማር አንቺ እንደሞላሽ ነው የምቆጥረው የኔ ፍቅር። እኔ የምልሽ ሚስው የምር ተናፍቀሽ ዛሬ ጭር ብሎ በጣም ናፈቅሽኝ። አንቺ ግን ያሰራሽብኝ መተት አንሺልኝ ከላይ ላይ እባክሽኝ። ሴትዮ ሚስጥር ነው። እስኪ እንደዛ አይነት ወሬ አታውሪ። እኔ አንቺን እንድል የሆነ መተት አስረውተሽብኛል። እኔስ እየመጡ ዙዙ አሁን አምጪ እንዴ! እኔ ቆይ እኔ ተሸክሜሽ ነው እንደምዞረው። እኔ ላይ ካልገባ መጣ አቡን ይሉሻል። ማሪ ጊፍት ጋራሪ እኔ እስቲ ማሻአላ ተባረከ ረህማን ማሻአላ ምን ጉድ ነው። ቆይ ዙዙዬ አንቺ አቁዬ ጎበዝ ወይ አንበሳይኔ ቁጥሩን ልንገርሽ፣ መጨረሻውን ብቻ ሙሉ የሰው ቁጥር እዚህ ጋር እንዳንናገር። የቢዝነስ ነው ቁጥሯ፣ የቢዝነስ ብላ የሰጠችኝን ነው እንግዲህ 50 ነው። ንገሪኝ መጀመሪያ መጨረሻው። የመጨረሻው ቁጥር 50 ዋው ትክክል ነሽ። ማሬ እኔ በደንብ ስለማውቃት ነው። እሺ አልተሳሳትኩም። እሷ ነው በተና አጀንዳውን ትመልስልሻለሽ ማለት ግራ ገባኝ። እውነት እቺ ምድር በጣም ይገርማል። እንዴት ጉድ እንዳረገች ልነግርሽ አልችልም። ግራጁዌሽን ድግስ አለብኝ ከቤት ላኩልኝ አላልኩም፣ አንቺን እየጠበቅኩኝ ነው ብያት ክርስቶስን ከዘመድ ምናምን ተበድሬ ነው የደገስኩት። በርበሬ ምናምን እልካለሁ ብላኝ በአስቸኳይ እንድትልክልኝ ተጨማሪ ገንዘብ ልኬ ነው የምልሽ። ሁሉም ነገር ይቀር ግን ሰው ፕሮግራም አለብኝ ብለሽ በዛን ያህል መጠን ሊረዳሽ የፈለገን ሰው እኔ አሁን ከ6 ወር በኋላ ምናምን አገባለሁ። ለዛ ፕሮግራም ራሱ ብዙ ነገር ታዘጋጅልኛለሽ ብዬ ያሰብኳት ልጅ ነበረች። በጣም ነው ያዘንኩባት። ስንት ሰው አናግሬላት፣ ለስንት ሰው ታሪኳን ነግሬ፣ እኔ ብዙ ዘመዶች አሉኝ እዚህ። ግን እስቲ ያንቺ ይምጣና እኔ እያሉኝ ነበር። እነሱ እስከዛሬ ሙድ ይዞብኛል እንኳን የኛ ያንቺም አልመጣም እያሉ እና የቢዝነስ ሰው ትክክል አይደለም። አትሊስት ይቅርታ እንደዚህ ሆኜ ነበረ ወይስ ከዚህ ጊዜ ጠብቂኝ በተለይ ጊዜ ሆነው ክፍያውን ከፈጸምሽ ስንት ጊዜ ሆነው? አይ ቲንክ በትክክል አላውቀውም። ቆይ እስቲ ደረሰኝልኝ። ላይክ በግምት 2 ወር 3 ወር? አዎ ከዛ በላይ ነው የሚሆነው። ኦኬ ቃል ስትገባልሽ በስንት ጊዜ እንደምትልክልሽ ነበር እንዴ? ሳምንት ይደርስሻል ብላኝ ነው። ሳምንት ይደርስሻል ብላሽ አንቺ 100,000 ብር ክፍያ ፈጽመሽ
3 ወር ሙሉ አልደረሰሽም ንብረትሽ? አልደረሰኝም። ጸጥ ዘጋችኝ ማለት ነው። እኔ እንደዚህ ቲክቶክ ላይ ወጥቼ ምላሿ ምን ነበረ? አንቺ ፎሎ አፕ ዘጋችኝ። ቶታሊ ዝግት በሚያውቃት ሰው ራሱ ሄጄ እነሱን ራሱ ዘጋቻቸው። አትሊስት ያንን የነገሩኝ ለኔ እንዲህ እንትን ላይ መውጣት አልፈለኩም ነበር። አሁን ይኸው ቅድም ወዲያው ነበር የመለሰችው። አሁን ግን ዋትሳፕ እየመለሰች አይደለም። ሜቢ ስልክ ይዛ ይሆን አሉ ነው። ቆይ ቅልቦች ቀጥታ እየደወለላት ነው። ተስፍዬ ምን አለችክ? በርበሬው አልደረሰም ማለት ነው። ምንም የደረሰ የለም። ምንም ደረሰ የለም። እንኳን አላለችም። ጊዜ እንኳን ስጭኝ አላለችም። እውነት 100,000 ብር ከፍላ ምንም የደረሰ ነገር የለም ማለት ሽሮ የለ በርበሬ የለ ምን የለ 106,000 ብር አጠቃላይ የከፈልኳት። አሁን እኮ እንደዚህ የምታደርጉ ሰዎች ካላችሁ ኦንላይን ላይ ሰው እንዴት ቢዝነስ አምኖ ይገዛል? ሰው ዲፖዚት አድርጎ እቃውን ማትልኩ ከሆነ ሰው አምኖ አይገዛም። ስለዚህ ካላችሁ ኢንኬዝ ይሄ ነገር እውነት ነው ውሸት ነው ሳይሆን ኢንኬዝ ግን እንደዚህ አይነት ሰዎች ካላችሁ ቢዝነሳችሁን በታማኝነት ልትሰሩ ይገባል። ያኔ ከስተመር በደንብ ታፈራላችሁ። ባላችሁበት ጊዜ ቃል በገባችሁ። ኢንኬዝ ደግሞ ባይሳካላችሁ ሶሪ በሉ ከስተመሮቻችሁ። ሶሪ በጊዜ ማድረስ ስላልቻልኩ ላይክ ከነጮቹ እንማር። ይሄ ነው ፕሮፌሽናል እንሆን። ከስተመር ሰርቪሳችሁን በጣም አሻሽሉ ኢትዮጵያውያን። እኛ ሀበሾች ከስተመር እናመነጫጭቃለን። ነጮቹ ግን ከስተመር ኢዝ ኪንግ ይላሉ። ከስተመር ኢዝ ኦልዌይስ ራይት ይላሉ። ከእነሱ ተምረን ከስተመሮቻችንን በፍቅር መያዝ አለብን። እኮ እየደወልላት ነው ተስፋሽ። አሁንም ቢዚ ነው ስልኳ። እሱም እንዳትገዙ በእኔም ደርሷል። በማን የደረሰብሽ? በማን ጻፊ? ደውላት ድንገት ከውጭ ትእዛዝ ነው ብላ ልታነሳ። እስኪ አንቺ ደውይላት። ሌላ ትእዛዝ ነው ብለን እናስነሳት። ቆይ አይ ቆሎዬ አቡዬ ልንገራት ማሚ ትነግሪያታለሽ? ማሚ አሎ አቤት አቡዬ ለአቡ ንገራት። ተስፍሽ በላት። ይኸው ንገሪያት። እየሰማችሽ ነው። አሎ ማሚ አቡዬ ደህና ነኝ። እንዴት ነሽ? መቅዲላ በሚለው የምትለውን ሳቢያት። መቅዲላ በራሱ እኔ በማቃት ቤቲን ማቃት እኔ በፍቄ ነው። ባለውለታዬ ናት። ብዙ ነገር አድርጋልኛለች። እውነት ለመናገር እንደም ልጄም ናት። አሁን እኔ አጋጣሚ ዝም ብላ እንደዚሁ በሆነ ነገር አልተነጋገርንም እና በራሷ ሰዓት ነው የቀረችው ከቤቴ። አሁን መቅዲ ነግራኝ ነበረ የሆነ ብር ሰጣት ስንት እንደሆነ ባላውቅም መቅዲላ በሚለው ሳቢያትና እሷም ትነግርሻለች። አቡዬ በእናትሽ። እሺ ማሚ ስልኳን ላኪልኝ ማሚ። አቡ አሁን ያነበረሻት አርቲስት ማሚ ጽጌ ናት። ለእሷ ጉዳይ ላይ አውቀሻታል አይደል? እሺ የታለች መቅዲላ? ይኸው 2 ቦታ አለ። ትግባ ትጻፍ። ወይኔ ጉድ ይታል። ጉድ የመጣሽ ተኝ የኛ